የሚደርስብ እንግልት ነው ሀገርን ለቅ የወጣው መናገር ሳትፈልግም በዚህ ጉዳይ እኔ ስመጣ ፍራቻ ነበርኝ እውነት ለመናገር አማራውን እንደ አማራ ሐሳብ ሲያቀርብ ትምክተኛ ነው ይላል ኦሮሞ እንደ ኦሮሞ ሐሳብ ሲያቀርብ ጠባብ ነው ይላቸዋል ደቡብን ደግሞ የስብና መሸርሸር አለበት ይላል የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ደጋፊ ነኝ የክብርት ከንቲባ አዳነች አቤቤ ደጋፊ ነኝ አቶ ታዬ ተገለባባጭ ወይንም ተለዋዋጭ የሚሉ አካላቶች አሉ መንግስት የመላእክት ስብስብ አይደለም የግለሰቦች ስብስብ ነው በርግጥ ተገለባባጭ ተለዋዋጭ ይቅርታዬን በመጠየቅ በጥቅሉ ፓሮኪያል ፖለቲካል ካልቸር ያልኩት የዘር ፖለቲካ ነው ዲያስፖራው ነው ያራምደው ኦርቶማራ የሚባል ቡድን ነው ሟተዋዶና ሟንበሳ የቀድሞ ስርዓት ንጉሳዊ ስርዓት መመለስ እንደማይችል ያውቃል ግን ምንድነው ኮንስቲቱሽናል ሞናርኪ የሚል ሐሳብ አለ ብዙ ጊዜ ሰልፍ ሲወጡ አይታል ለንደን ላይ በብዛት ይወጣሉ ዲሲ ላይ ይወጣሉ ሲወጡ ሟንበሳ የሚለውን ባንዲራ ይዛሉ ምንድነው ሟንበሳ ከዛሬ ጀምሮ አማራ አልሆንም አለች የሚል ትርክት አታገኝም እሱም ቪዲዮ መጸዳጃ ቤት ያልነበራቸው የፒያሳ ነዋሪዎች መጸዳጃ ቤት ወዳለበት ቤት ገብተዋል ተቋሚ ልበርክ ማለት እንችላለን ስብሃት ነጋ በጦርነት ተወልዶ በጦርነት አድጎ በጦርነት ከዋሻ ውስጥ የተጎተተና በምህረት ምንም አይደለም ተብሎ የተለቀቀ ሰው አንዳርጋቸው ጽጌ በለው የውጭ ዜጋ ነው ጀዋር በለው የውጭ ዜጋ ነው ሌሎችም ዜግነት እየጠየቁ ያሉ ናቸው ራሱ የአማራ ክልል መንግስት ተላላኪ መንግስት ነው ብለው የሚያምኑ ታጣቂዎች በየጊዜው የሚለቁትን ቪዲዮ እናያለን ዓላማው ኢትዮጵያን ማፍረስ ነው ይህን የሚያከናውኑት ደግሞ ሰፊ ግብጽ እኮ $100 ሚሊዮን መድባለች እኔ ሻለቃ ዳዊትን ሳየው ስንት ዓመቱ ነው አሜሪካዊነትን ከተቀበለ እነዚህ ሰዎች ከደርግ ጊዜ ጀምሮ በደም አበላ የተጠመቁ ናቸው በህግ እኮ የሚፈለጉ ናቸው እዛ አካባቢ ያሉትን ማህበረሰብ ያላገናዘበ የማፈናቀል ስራ የማባረር ስራ ነው የሚሉ አሉ በአጭር ጊዜ ውስጥ ነው ትራንስፎርሜሽን እየተፈጠረ ያለው ይሄ የሚያመጣቸው ሳይድ ኢፌክቶች አሉ 95% ጥቅም ሰጥቶ 5% ግን የሚጎዱ ሰዎች አሉ ኮምፓውንድ ግቢ ውስጥ ወጥቼ ነው አሁን ሰው ኦልሞስት ያልገባበት ባዶ ህንፃ ማለት ይችላል ገና ሰው አልገባበት ያለማ ቦታ ነው እዛ ውስጥ ነው ያለው ፌክ ኢትዮጵያኒስት ያልከው ቀድሞውን የነገስታት ስርዓት ለማምጣት የሚያስቡ ናቸው ማለት ነው በጠቅላላው ስናየው ሂትለርን የሚያስንቅ እጅግ አደገኛ ወንጀሎችን የሚሰራ ቡድን ነው የሚል ነገር አስቀምጬ ነበር ፕራክቲካሊ ይሄን አይተናል ጡት ቆርጦ ያመጣው ትርክት ነበር ይሄን ማን ያረጋገጠ መጀመሪያውኑ ተናግሬ ነበር እነሱ ደግሞ በተገላበጭ ውስጥ መንግስት ነው እንደሚያደርገው እጅም የሚቆርጥ ወጣት ያየንበት ሀገርና የሁሉም አባቶች ናቸው እነዚህ ሰዎች ግን ፕራክቲካሊ አንድ ሃይማኖት አንድ ነገር የሚሉና ሳልሳዊ ቴዎድሮስ የሚባል ይመጣል ኢትዮጵያን አንድ ያደርጋል የሚል በጣም ኋላ ቀር የሆነ መካከለኛው ዘመን ላይ ተቸንክሮ የቆመ ፖለቲካ የሚያራምዱ ናቸው አሁን በየቦታው ጥርጅ ብርጅ የሚሉትን ኃይሎች ደግሞ ድባቅ የሚመጡት በትንሽ እንትን ነው ትንሽ ኃይል አስገባ 1% አልተንቀሳቀሰም መከላከያው ይሄ በየቦታው ለሚነሳው ኃይል 1% ቢያንቀሳቀሱ እኮ ማዕበል መሆን ይችላል ግን ህዝቡ ራሱ ይገንዘብ አንተ ስብሃት ነጋን ጦርነት ያብቃል የሚባል መድረክ ስትጠራው ዓላማው ይገባል የዲያስፖራ ፖለቲካ ኢትዮጵያ ውስጥ በሚነዱ ሳሶች ላይ ቤንዚን ከማርከፍከፍ ውጪ ለውጥ አምጥቶ ያቅምና ቀልባችሁን ግዙ ነው የምለው ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን በዓለም ዙሪያ ያላችሁ ሰላምና ፍቅርን ተመኘው ተሾመሽ ፈራው ነኝ ሀሌታ ሚዲያ ለእናንተ ይጥቅማሉ ያልናችሁን ሀሳቦች በተከታታይ እያቀረብን እንገኛለን እናንተም ደግሞ ሀሳባችሁን እየለገሳችሁ ነው እጅግ አድርገን እናመሰግናለን ዛሬ ደግሞ ለየት ባለ እንግዳ ጋብዘንላችኋል እሱም የምትወዱት የምታከብሩት ከአሜሪካን መልስ በብዙ ጉዳዮች ላይ ለመወያየት ቢሮአችን የተገኘው አቶ ታዬ ቦጋለ መምህር ደራሲ የፖለቲካ አንቂ የማህበረሰብ ግንኙነት ድልድይ በመሆን ብዙ ሀሳቦችን በመስጠት ይታወቃል ለተወሰነ ጊዜ ወይንም አመታት አሜሪካ ቆይታ አድርጎ በፍጹም ፈቃደኝነት እንግዲህ ከሀሌታ ሚዲያ ጋር ከኛ ጋር ቆይታ አድርግ ስናደርገው ያለ ማጉላላት ቢሮአችን ተገኝቷል አቶ ታዬ በጣም እጅግ አድርጌ አመሰግናለሁ ስጋብዝ በፍጹም ፈቃደኝነት በሁሉም ጉዳይ ልትወያይ ሀሌታ ስቱዲዮ ስለተገኘ ሀሌታ ሚዲያ በዚህ አጋጣሚ ከኔ ጋር ይህን የመሰለ ውይይት አሰናድቶ በዚህ ማዕድ ላይ ያለኝን ሀሳብ እንዳካፍል ስለጋበዘኝ እጅግ በጣም ከልብ አመሰግናለሁ መልካም አቶ ታዬ እንግዲህ ስናቀ በጭንቅላት የሳልካት አንድ ውብ ኢትዮጵያ ያለች ያንን በንግግር ብቻ ሳይሆን በመጽሐፍ
በንግግር ሀሳብን በተለያየ መድረኮች በመግለጽ ትታወቃለህ። ይሁንና ከተወሰነ ዓመት በኋላ ከኢትዮጵያ ዘወር ብለህ አሜሪካ ቆይተሃል። እንደው የአሜሪካ ቆይታ ምን ይመስል ነበር? ምን ያህል ጊዜ ቆየ? እንግዲህ አሜሪካ የቆየሁት ለ3 ዓመታት ነው። በእነዚህ የአሜሪካ ቆይታዎቼ ላይ ብዙ ነገሮች አሳልፌያለሁ። በመጀመሪያ ደረጃ ያው በእኔ ፈቃድ አይደለም ከኢትዮጵያ የወጣሁት ማለት እችላለሁ። ምክንያቱም በአውሮፓ በተለያዩ መድረኮች ላይ አጠር አድርጌ ለማሳየት ስቶክሆልም፣ በርሊን፣ ፍራንክፈርት፣ ኑረምበርግ፣ ፓሪስ እና አምስተርዳም ንግግር አድርጌያለሁ። ከኮቪድ በፊት አሜሪካ በመሄድ እንደዚሁ ከኮቪድ በኋላ ንግግር አድርጌ ተመልሻለሁ። ይሁንና ያው ብዙ ጊዜ ሚዲያ ላይ የተነሳ ስለሆነ ባናነሳው መርጣለሁ። ባጋጠመኝ ችግር ምክንያት ወደ አሜሪካ ሄጃለሁ። የአሜሪካ ቆይታዬ ብዙ ነገሮች ያስተዋልኩበት ነው። በአንድ በኩል በተለያዩ ኃላፊነቶች ሰርቻለሁ። አንዱ በሮናልድ ሬገን ናሽናል ኤርፖርት ውስጥ ለሳውዝ ዌስት ኤርላይንስ ኤቢኤም ዲዩቲ ማኔጀር በመሆን አገልግያለሁ። ከዛ ውጭ የደንኬን ድርጅት ውስጥ በሱፐርቪዥን እና እንደዚሁም ደግሞ በአቅርቦት ደሊቨሪ አገልግሎት አሜሪካ ውስጥ ሰርቻለሁ እና አሜሪካ ውስጥ የነበረኝ ቆይታ መልካም ነበር። ብዙ ነገሮች የተማርኩበት፣ በአንድ በኩል የአሜሪካውያንን አኗኗር፣ የአሜሪካን የፖለቲካ ፍልስፍና፣ በህብረተሰቡ ያለውን እርስ በርስ መስተጋብር ያየሁበት ሲሆን በሌላ በኩል ደግሞ እንደ ኢትዮጵያዊ የኢትዮጵያ ፖለቲካ አሜሪካ ውስጥ ምን አይነት መልክ እንዳለው ለመገንዘብ የዲያስፖራ ፖለቲካ ተብሎ በጥቅሉ የሚነሳው ሀሳብ ምን እንደሚመስል ለመገንዘብ እድል ሰጥቶኛል። መልካም እንግዲህ ያው አሜሪካ ቆይታማ በደንብ ነው ወደ ውስጥ የምንገባበት፣ እንዲህ በወፍ በረራ እናልፈውም። ግን ያው እኛ አንተን ልንጠይቅ ስናስብ በአንተ ዙሪያ የተነሱ ሀሳቦችን ሰብሰብ አድርገናል። እኔ ነበርኩ ከኢትዮጵያ ከመውጣት በፊት ኢንተርቪው ሳደርግ አስታውሳለሁ። ለማስታወሻ ኢንሰርት አድርገን ቪዲዮ ለማስገባት ወይ ፎቶ እንፈልጋለን። ከፍተኛ ድብደባ ደርሶብህ ፊት ሁሉ አይን ደም ቋጥሮ የነበረ ወቅት ነበር። ከዛ በኋላ የለም በቃ ተሰደድክ። በእርግጥ በጊዜው በደረሰብህ እንግልት ነው ሀገርን ለቅ የወጣው። መናገር ሳትፈልግም በዚህ ጉዳይ በነገራችን ላይ የተናገርኩት ስለሆነ ዛሬም ብናገረው አይከፋኝም። ምክንያቱም በአጋጣሚ ሆኖ ከኢትዮጵያ ወደ አሜሪካ ከመውጣቴ በፊት ከአንተ ጋር ኢንተርቪው ያደረግነው፣ አሁንም የመጀመሪያው ደግሞ ቃለ መጠይቅ ኢትዮጵያ ስገባ ከአንተ ጋር መሆኑ ደስ ይለኛል። በወቅቱ የነበረው አያያዝ ኢሰብአዊ አያያዝ ነው። ይህ ሰብአዊ አያያዝ እንደ ሰው ክብሬ ሰብአዊ ክብሬ ተነክቷል። ሰብአዊ ክብሬ መነካቱ ደግሞ ፊል እንዳደርግ አድርጎኛል፣ እንዲሰማኝ አድርጓል። ከዚያ አኳያ ወደ አሜሪካ የወጣሁበት መሰረታዊ ምክንያት የነበረው ኢሰብአዊ አያያዝ አስደሳች ስላልነበረ እና ያንን ደግሞ በይፋ እዚሁ ሀገር ውስጥ ሆኜ ከገለጽኩ በኋላ የመንግስት አካላት በዚህ ጉዳይ ላይ ምንም አይነት ነገር አለማለታቸው አስከፍቶኛል እና ያ ሀገር ለቅቄ እንደወጣ አድርጎኛል። ከዛ በኋላ ደግሞ ከ3 ዓመት ቆይታ በኋላ ወደ ኢትዮጵያ ለመመለስ ችያለሁ። ይህንን ከዚህ በላይ ባልሄድበት ደስ ይለኛል። መልካም። በጊዜው ስጠይቅ ትዝ ይለኛል ለቦረና ሁሉ ድጋፍ እንዳደረግ፣ የሃይማኖት አባቶች አብረው እንደነበሩ አስታውሳለሁ። ስለዚህ ባጭሩ አኩርፈ በገጠመብህ አንዳንድ ጉዳዮች ሀገርን ለቀ ወጥተህ አሜሪካን ሀገር 3 ዓመት ቆየ። አሜሪካን 3 ዓመት ስትቆይ የተለያዩ ቪዲዮችን ትሰራ ነበረ፣ ሀሳብን በነፃነት ትገልጽ ነበረ። ኦልሞስት አሜሪካ እያለ ተቃዋሚ ልበርክ ማለት እንችላለን። እንግዲህ አሜሪካ ከገባሁ በኋላ የነበረኝ የኢትዮጵያ ፖለቲካ ሁኔታና ውጪ ስወጣ የመጀመሪያ የገባው ቀን አሜሪካ መንግስትን በመቃወም የሰራሁት አንድ ቪዲዮ አለ። በመቀጠል እንደዚሁ በግሎባል አሊያንስ ላይ ያደረኩት ንግግር ላይም መንግስት ላይ ያለኝን ተቃውሞ መረር አድርጌ የገለጽኩበት ሁኔታ አለ። ከዛ ውጭ 1-2 የሚሆኑ ቪዲዮዎች በግሌ በራሴ ፌስቡክ ላይ ላይቭ በመግባት ለቅቄያለሁ። ይሁንና አብዛኛውን ጊዜ ግን መንግስት የሚሰራቸውን መልካም ስራዎች እየገለጽኩ ነው የቀጠልኩት። ስለዚህ ምናልባት ስለ መንግስት ያነሳዋቸው ቪዲዮዎች በመቶዎች የሚቆጠሩ ናቸው። በተቃውሞ ያነሳዋቸው ቪዲዮዎች ግን ከ4 አይበልጡ። ስለዚህ ተቃዋሚ ተብሎ መፈረጅ አይደለሁም። ኢትዮጵያም እያለሁ ያለኝ አቋም ምንድን ነው? መንግስት የሰራቸውን በጎ ስራዎች፣ መልካም ስራዎች አጉልቼ ያሳያለሁ። ለምሳሌ ስለ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከ1000 ያላነሱ ፖስቶች ወይም ደግሞ ጽሁፎች ጽፌያለሁ በጥንካሬ። መንግስት ተሳሳተ ብዬ የማስባቸው ነገሮች ሲኖሩ ደግሞ እነዛን ነገሮች መረር አድርጌ እናገራለሁ። አንድ ነገር ለአንተ ለማንሳት ከዛሬ 5 ዓመት አካባቢ ምርጫ ነበር። በዚህ ምርጫ ብልጽግና እንዲመረጥ
በይፋ ቀሰቀስ ነበር በፌስቡክ ገጽ ብልጽግና እንዲመረጥ። ብልጽግና ደጋፊ ነበርክ? በጊዜ የብልጽግና ደጋፊ ነበርኩ። ምንድነው ካሉት የፖለቲካ አማራጮች ኢዜማ ነበረ፣ አብን ነበር፣ የተለያዩ ነገሮች ነበሩ። ስለዚህ አብንን ክሪቲሳይዝ በማድረግ ኢዜማንን በመተቸት ብልጽግና የተሻለ የፖለቲካ ፓርቲ ስለሆነ መመረጥ እንዳለበት፣ ምክንያቱም ኢቭል ነው ብዬ ባስብ ነሰሰሪ ኢቭል አስፈላጊ ኢቭል ነው፣ ኢትዮጵያን አያይዞ ወደፊት መምራት የሚችለው ብልጽግና ነው። በዛ ሰዓት ከነበሩት የፖለቲካ አሰላለፍ አኳያ ከብልጽግና የተሻለ ኢትዮጵያውያንን በማህበረ ምጣኔ ሀብታዊ፣ ፖለቲካዊ፣ ባህላዊ፣ ሃይማኖታዊ፣ ወታደራዊና መሰል ዳራዎች አያይዞ ሊቀጥል የሚችል የተዘጋጀ ፓርቲ አልነበረም። በዚህ ምክንያት የብልጽግና ይፋዊ ደጋፊ ነኝ። ድጋፌንም ደግሞ በተለያዩ ቪዲዮዎች በተለያዩ ፖስቶች የማሳውቅበትና ብልጽግና ላይ ክሪቲሳይዝ የሚደረጉ የሚተቹበትን ነጥቦች በተቃርኖ እነዛ ነጥቦች ትክክል እንዳልሆኑ ማሳይበት ሁኔታ ነበር። ነገር ግን በአንድ በኩል ከታሪክ አረዳድ አንጻር ብልጽግና ውስጥ ካሉ ተቃዋሚ ውስጥም ካሉ ጋር ልዩነት አለኝ። አንዱ በሱ ላይ መሰረታዊ ልዩነት አለ። ሌላው ደግሞ ብልጽግና ስህተት ፈጠረ ብዬ በማስብባቸው ጉዳዮች ላይ በሚገባ ተቸው ነበር። ሆኖም የኢትዮጵያ ፖለቲካ ሁለት ጽንፍ የያዘ ነው። የምትደግፍ ከሆነ ሁሉንም ትደግፋለህ፣ የምትቃወም ከሆነ ደግሞ ሁሉንም ትቃወማለህ። መካከለኛ ሆነ ጥንካሬዎችን እየደገፍክ ስህተት ናቸው የምትላቸውን ደግሞ እስክታምንባቸው እየነቀፍክ እንድትሄድ የሚያስችል የፖለቲካ ልምዶ የለንም። እንዲህ አይነት ሰዎችን መሀል ሰፋሪ ነው የሚባሉት። ስለዚህ መሀል ሰፋሪ የሚል አይነት ግምት ስለነበር በአንድ በኩል በመንግስት ኃይሎች አዎንታዊ የሆነ አመለካከት አልነበረም፣ በሌላ በኩል ደግሞ ተቃዋሚዎቹ ለእኔ አዎንታዊ አመለካከት አልነበራቸውም እና ይህንን አይነት ሁኔታ ነው ይዤ ሄድኩት። ግን አሜሪካ ያለኝ ቆይታ እነዚህ ብዥታዎች በደንብ እንዲጠሩ በተቃውሞ ጎራ የተሰለፉት ሰዎች ያላቸው ርዕዮተ ዓለማዊ ፍልስፍና፣ ለኢትዮጵያ የሚያስቧቸው ነገሮችና ብልጽግና ለኢትዮጵያ የሚያስባቸው ያመጣቸው ያሉ ለውጦች እነዚህን በተገቢው መንገድ ለማነጻጸር ብዥታ የነበሩብኝንም አካላት እነሱን ደግሞ ለማወቅ እድል አሰጥቶኛል እና በዚህ መልክ አጠር አድርጌ ነጥብ ባልፈው ደስ ይለኛል። መልካም አንተ ስላመጣልኝ እንዲሁ ብጠይቀ አጋጣሚ በአንተ ጉዳይ መረጃዎች ስብስብ ካገኘሁት ነገር ያው በግልጽነት ልጠይቀ ብዬ ነው። አቶ ታዬ ተገለባባጭ ወይንም ተለዋዋጭ ነው የሚሉ አካላቶች አሉ። የለም የሰለጠነ ፖለቲካ የሚያራምድ ነው፣ አሁን እንዳልከው መካከለኛ ፖለቲካን ይዞ የሚሄድ ነው የሚሉ አሉ። ለምን እንዳልከው ስትደግፍ በቃ ደፍጥጠ ነው፣ ምንም ሰላም ነው፣ ችግር የለም፣ ሰው ሲሞትም አልሞተም እያልክ ትደግፋለህ። ስትቃወም ደግሞ የተሰራውን በሙሉ የምትሄድበትን አስፋልት ይሄ መንገድ ጥሩ ነው ካልክ ደጋፊ ነህ የሚባልበት ሀገር ነው። መሀል ላይ ሆነ መናገር የማይቻልበት ነው ይባላል እና በእርግጥ ተገለባባጭ ነህ፣ ተለዋዋጭ፣ ይቅርታዬን በመጠየቅ ቃል በቃል የሰፈረውን ነው። በጣም ደስ የሚል ነው። ባይ ዘ ወይ እንደዚህ አይነት ውይይቶች ብዥታዎች እንዲጠሩ በከፍተኛ ደረጃ ያገለግላሉ። ተለዋዋጭ የሚባለው ሰው አንድ ሰው መጀመሪያ የያዘውን ሀሳብ ሌላ ጊዜ እየጣለ ሲመጣ ተለዋዋጭ ነው ወይም ተገለባባጭ ነው ይባላል። ለምሳሌ በኢትዮጵያ ታሪክ ላይ ብትሄድ በኢትዮጵያ ታሪክ ሁለት ተቃርኖ ነው ያለው። 100 ዓመት ታሪክ የሚለው አሉ፣ 3000 ዓመት ታሪክ የሚለው አሉ። እኔ ደግሞ 6000 ዓመት ታሪክ ነው የምለው። በዚህ ነጥብ ላይ ለአንድም ቀን ተለውጬ አላውቅም። አንድ ሁለተኛ በኢትዮጵያ ታሪክ ላይ ያነሳኋቸው ነጥቦች ላይ ተቀይሬ አላውቅም። አሁን ይሄ ተለዋጭ የሚለውን ነገር ብዙ ተገለባባጮች በሚታወቁበት ሀገር ለእኔ መገለጫ ሊሆን አይችልም። ትልቅ ነገር ልንገርህ፣ መከላከያ የሚባል ትልቅ ተቋም አለ። የመከላከያ ሰራዊት ከመጀመሪያው ጀምሮ ሰዎች ሲተቹ ሰራዊቱን፣ ተቋሙን፣ የተቋሙን አመራሮች ሲተቹ ከመጀመሪያው እስካሁን ያለማቋረጥ በመከላከያ ላይ ያለኝ አቋም የሚናወጥ አይደለም። አንደኛው። ሁለተኛ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጀመሪያው ለዶክተር አብይ ስስ ልብ አለ ነው። እንግዲህ እንደምታየው ተቃዋሚ የሚባሉ ሰዎች የተነቀሱት የዶክተር አብይን ስም ነው። ደጋፊዎችም እንደዛው ነው። እኔ ግን ከመጀመሪያው እስከ መጨረሻው የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ደጋፊ ነኝ። የክብርት ከንቲባ አዳነች አቤቤ ደጋፊ ነኝ። አንድም ቪዲዮ አንድም ፖስት እነሱን የተቃወምኩበት ነገር ልታገኝ አትችልም። ምናልባት አጣዬ ሲመታ አንድ ጊዜ ወይ ውረድ ወይ ፍረድ የሚል ነገር ጽፌያለሁ። ይሄ መገለባበጥ አይደለም። ቅድም እንዳልኩት ትክክለኛ የሆኑ መልካም ስራዎችን የማንሳት ድክመቶችን ደግሞ ይመጣል ነው። ብልጽግናን በተመለከተ ምርጫ ላይ ብትወስድ ከየትኛውም ፓርቲ ይልቅ የምመርጠው ፓርቲ እሱ ነው።
ነገር ግን አሁን እንደዛ ሊያስብል የሚችለው ነገር ምንድን ነው? አንዱ ቅድም የነገርኩ ነው። ብዙ ሰዎች ላይ ባያዝ የሚፈጥረው የታሪክ አረዳዴ ላይ ያለው ነገር ነው። እሱ ፖለቲካው ይመስላቸዋል። አንደኛው ነገር እሱ ነው። ሁለተኛው ግን አንድም ነገር አያወጡ ታዬ ተቃራኒ ነው ብለው አሁን በብዙ ሰዎች ላይ ቪዲዮ አቀናብረዋል። አንድ ጊዜ እንደዚህ ብለው ነበር፣ ዛሬ ደግሞ እንደዚህ ብለው ነበር እያሉ ተቃዋሚዎች እኔ ላይ ግን ማቅረብ አልቻሉም። ልክ አሁን እንዳቀረብከው ተች ትክክለኛ የጋዜጠኛ ጥያቄ ነትከኝ ተገለባባጭ ነው፣ ተለዋዋጭ ነው፣ አቋም የለውም፣ ሳሙና ነው፣ ዛሬ እዚህ ጋር አግኝተው ነገ እዛ ጋር ነው የሚሉ ነገሮችን በጥቅሉ በግርድፉ ከማስቀመጥ ውጪ አንድ ቪዲዮ አውጡ ብላቸው አያወጡ። ቢኖር እኮ ያወጡ ነበር እያቀነባበሩ ሌሎቹ ላይ እንደሚያደርጉት ስም አልጠቅስም እንጂ ተቀነባብሮ ያልወጣበት ፖለቲከኛ የለም። ስለዚህ አሁን እነሱ ባሉበት ለምሳሌ እንደው አንዱን እንደውም ላንሳለን። ልደቱ አያሌው በኢትዮጵያ ፖለቲካ ውስጥ ከሚታወቁ ሰዎች አንዱ ነው። በኢትዮጵያ ታሪክ አለና በዓለም ታሪክ እንደ ዶክተር አብይ ቅን የለም ማለት። በዓለም ታሪክ ውስጥ እንደ ዶክተር አብይ ህዝብ የሚወደው የለም ማለት። ዛሬ ደግሞ ምን እንደሚል ትሰማለህ። በተመሳሳይ ጀዋር መሐመድ ዶክተር አብይን የሚናገር ሰው ቢኖር የትኛውን ፖለቲካ እርምጃ እንወስድበታለን እስከ ማለት ሄደ። ዛሬ ደግሞ ያለበትን ሁኔታ ታያለን። ትላንት ከመሪ ጋር ነኝ ብለው እስከ ግንባር የተለያየ ቦታ የገቡ ሰዎች ዛሬ ደግሞ ተገልብጠው ሌላ ነገር ሲያደርጉ ታያለን። ስለዚህ ታዬ ጋር ግን መጥቶ ይሄ ፖስት ወጥቶ ይሄ እዚህ ብለህ ነበረ ዛሬ ደግሞ ይሄን ብለሃል ብሎ ባጅ አለው የኔ የፌስቡክ አካውንት። ቪዲዮ ደግሞ ከሆነ ይወጣል። ኤአይ ከሆነ በቀላሉ አርቲፊሻል ኢንቴሊጀንስ ከሆነ ትለየዋለህ። ስለዚህ ተለዋዋጭ ነው የሚለው ነገር እንደ ሀሳብ አንተም ፊት ለፊት እንደዚህ ቦልድ ሊማቅረብህ በጣም ነው ያስደስተኝ። 100% ግን ስህተት የሆነ ሀሳብ ነው። የሚያዳምጡን የሚጠይቁት ስቲል ጠይቅ። ለምሳሌ አንተም ከራስህ ከአንደበትህ ካነሳው መንግስት በተወሰነ ደረጃ ሲያጠፋ ተቸዋለሁ፣ ሲሰራ ደግሞ ደግፋለሁ ብለሃል። ይህንን እንደ ተለዋዋጭነት የሚያዩበት ሰዎች ቢኖሩስ? ለምሳሌ እንዳየኛ ፖለቲካ ቅድም ብያለሁ፣ መካከል ላይ ሰራም ወይ ትደገፋለህ ወይ ትቃወማለህ። በቃ ልማት ከደገፍክ ልማቱን ሳይሆን መንግስትን የደገፍክ እስከሚመስል ሰዎች የሚናገሩ አሉ። የሆነ ማህበረሰብና ሃይማኖት ደግሞ ተበደለ የሚሉ ብዙ ፖለቲካ የራሱ ሸቀጥ እንዳለ ሆኖ ይሄ ባለበት ሁኔታ አንተ አልተለዋወጥኩም ማለት ይቻላል። ለምሳሌ አኩርፈ ወጥተህ ተበደለ የተበደልክበትን ቢሆን ተናግራል። ፐርሰናል እንደሌላው መሪዎችን ላተሳደብ ትችላለህ እና አቋምህ የቱ ጋር ነው ለማለት ያለ። በጣም ጥሩ ነው። በኢትዮጵያ ውስጥ ያለው የፖለቲካ ባህል 3 አይነት ነው። አንደኛው ሰብጀክት ፖለቲካል ካልቸር የሚባላል የገዢና ተገዢ። ሁሉም ሰው ለመንግስት አሜኔብል፣ አዳፕቴብል፣ ሰብሚሲቭ ሆኖ እያንዳንዱ ነገር የሚደግፍበት የገዢና ተገዢ ግንኙነት ነው ያለው። አንድ ፓርቲ ብቻ ያለበት መልቲ ፓርቲ ሲስተም የሌለበት ስርዓት ነው ኢትዮጵያ ውስጥ የቆየው እስከ ደርግ ሰዓት ድረስ። በተመሳሳይ ከዛ በኋላ ደግሞ የመጣው በጣም ገንግኖ የወጣው ፓሮኪያል ፖለቲካል ካልቸር ነው። ፓሮኪያል ፖለቲካል ካልቸር በሰፈር በመንደር የምታስብበት ነው። ከሰፈር ወጥተህ ዓለምን የማታይበት በመንጋ የሚታሰብበት የፖለቲካ ካልቸር ነው በደንብ ዶሚኔት አድርጎ እስካሁንም የቀጠለው። ሶስተኛውና የመጨረሻ የፖለቲካ ካልቸር አክቲቭ ሲቪክ ወይም ፓርቲሲፓቶሪ ፖለቲካል ካልቸር ይባላል። በዚህ የፖለቲካ ባህል ውስጥ መንግስት የመላእክት ስብስብ አይደለም፣ የግለሰቦች ስብስብ ነው። ስለዚህ መንግስት ውስጥ ኮራፕሽን በደንብ ሊኖር ይችላል። እነዚህን ኮራፕሽኖች ስታያቸው መንግስትን በኮራፕሽን ልታማው ትችላለህ። የሆነ ማህበረሰብ ተገፋ ብለህ ስታስብ እዚህ ጋር ያለ አያያዝ ትክክል አልመሰለኝም ብለህ ልትሄድ ትችላለህ። ነገር ግን እነዚህ ነገሮች እየጠሩልህ ሲመጡ እውነተኛውን ነገር ትቀበላለህ። ለምሳሌ አንድ ነገር ላሳይህ። መንግስት ከነ መሳሪያቸው አስገባ የተለያዩ የጠመንጃ ይዘው ጫካ የነበሩ ሰዎች። በዛን ጊዜ በደንብ ክሪቲሳይዝ አደረኩኝ። እንዴት ከነ ጠመንጃቸው የታጠቁ የፖለቲካ ድርጅቶች ወደ ከተማ ይገባሉ የሚል ነገር አነሳ። ከዛ በኋላ የገቡትን ፓርቲዎች አየዋቸው። አንደኛው አርበኞች ግንቦት 7 ነው፣ በፕሮፌሰር ብርሃኑ ነጋ ይመራ የነበረው። ይህ ፓርቲ ከገባ በኋላ አርበኞች ግንቦት 7 ዛሬ የመንግስት አንዱ የጀርባ አጥንት ነው። ሁለተኛው ኦብነግ ነበር፣ የኦጋዴን ብሔራዊ ነፃ አውጪ ግንባር ገብቶ ዛሬ በሶማሌ በአጠቃላይ ዳራ ውስጥ ሶሲዮ ኢኮኖሚክ ኤንድ ፖለቲካል ኮንዲሽንስ ትልቅ ሚና እየተጫወተ ነው። ሌላው ከጫካ የገባው አዴሃን ነው፣ የአማራ ዴሞክራሲያዊ ኃይሎች ንቅናቄ ነው። ይሄ ከነጠመንጃው ገብቶ ጠመንጃውን ትቶ ዛሬ በተስፋውን ዓለምን የሚመራው መልካም ስራዎች እየሰራ ነው። ኦነግን ውሰደው፣ ጠመንጃ ይዞ የገባ ቡድን ነበር። ይሄ ቡድን ጠመንጃ ፍታ ብትለው ወደ ትጥቅ ሊቀጥል የሚችልበት እድል ነበር። ነገር ግን እነ ክቡር ሌንጮ ለታ፣ እነ ክቡር ዶክተር ሌንጮ ባቲ፣ እነ ክቡር ቀጀላ መርዳሳ፣ ሌሎችም በርካታ ሰዎች
ከመንግስት ጋር አብረው የሚሰሩበት እድል ተፈጠረ። ስለዚህ እዛ ጋር የነበረኝ አመለካከት እንዴት ከነጠመንጃቸው ይገባሉ የሚል ነው። ከገቡ በኋላ ግን ወደ ሰላም መምጣታቸው መንግስት የተከተለው ነገር ትክክል እንደሆነ አመለከተኝ። ስለዚህ ነገሮችን እስከምንረዳ ድረስ መቃወማችን በጣም ሲበዛ ጤናማ ነው። እኛ ሀገር ግን ቅድም አንተም እንዳነሳው በቃ ከደገፍክ ሁሉንም መደገፍ አለብህ። በቃ ምንም አይነት መንግስት የሚሳሳተው ነገር የለም ብለህ እስከ መጨረሻው ጥግ ሄደህ መደገፍ ነው። ከተቃወምክ ደግሞ መንግስት የሚሰራቸውን ልማቶች ለምሳሌ አዲስ አበባን አንድ ትልቅ ፖለቲከኛ እየደጋገምኩ ስሙን እንዳላነሳ ብዬ እንጂ ብልጭልጭ ናት አለ። ትልቅ ፖለቲከኛ ነው። ስለዚህ መልካም ስራም ሲሰራ አዲስ አበባ ውስጥ ያለውን ልማት ተአምረኛ የሆነ ልማት ወደኋላ ላይ ድንገት ከጥያቄዎቹ ጋር ላነሳው እችላለሁ፣ ብልጭልጭ ተብሎ የሚገለጽ አይደለም። እንደዚህ አይነት ነገሮችን ስትቃወም የምትቃወመው ሪዝነብል ሆነ 1 2 3 4 ብለህ ነው። ስትደግፍ ደግሞ 1 2 3 4 ብለህ በአመክንዮና በምክንያት ነው። እኛ ሀገር በስሜት እንጂ በስሌት አንንቀሳቀስም። በመሰለኝና ደሳለኝ እንጂ በአመክንዮ ወይም በምክንያት ላይ ተመስርተን አንንቀሳቀስም። ስለዚህ ቅድም እንደነገርኩ በደርግ ጊዜ ተቃዋሚ ያለ፣ ደጋፊ ያለ፣ ሌላ ፓርቲ የለም። መሀከል ከሆንክ መሀል ሰፋሪ ተብለህ ትመታለህ። ተመሳሳይ በህወሓት ውስጥ እኔ ብቻ ልክ ነኝ፣ ከኔ ውጭ ያለው መስመር ኪራይ ሰብሳቢ ነው የሚለው። በዚህ የፖለቲካ ካልቸር የመጣ ጭንቅላት ታዬ ተለዋወጠ ብሎ ቢያስብ አልፈርድበትም። ምክንያቱም የሚያውቀው 2 ጠርዝ ብቻ ነው። ማዕከለኛ ወርቃማውን መንገድ ወርቃማውን አማካይ አይገነዘበውም። ያ የኔ ችግር ሳይሆን የፖለቲካ ልምዳችን ያመጣው የፈጠረው ተጽዕኖ ነው ብዬ ወስዳለሁ። አቶ ታዬ በበቂ ሁኔታ በዚህ ጉዳይ መልስ ሰጥቶኛል ብዬ ተስፋ አድርጋለሁ። አድማጮቻችንም ይረዱታል ብዬ አስባለሁ። እኛም የሰውን ጥያቄ በዚህ መልክ ከጠየቅ ወደሚቀጥሉ ሀሳብ እንሂድ። ቅድም ስለ ሀገር መከላከያ ሰራዊት ስትናገር ሰማው። ሀገር ውስጥ የሚያስፈልገው አንድ መከላከያ ሰራዊት ነው የሚል አቋም አለ። ከዚህ ቀደም በነበረ ፕሮግራሞች ላይ በተደጋጋሚ ኢትዮጵያ ውስጥም እያለ ስራ አይቻለው። ቅድም ደግሞ ታጣቂዎች አብረው ከነ መሳሪያ መግባት የለባቸውም፣ ታጣቂ አያስፈልግም በሀገር ውስጥ ስላለና እስቲ እሱን ደግሞ ትንሽ ፈታና አብራርተህ ብትነግረን። ለምን ለነጻነት እንታገላለን የሚሉ ብዙ ወደ ጫካ የወጡ ወንድሞቻችን አሉ። ለነጻነት ያሉ ግማሹ በእርቅ በሰላም ይመጣል፣ ግማሹ ደግሞ በየሚዲያው ስንመጣ ተደመሰሰ፣ ሞተ፣ አለቀ የሚባል ነገር እንሰማለን። እና ይሄን ተቆጣጠረን ያንን ለቀቅን ብለው የመቼም የኢትዮጵያ ምጥና መከራ ማብቂያ የለውም። ይሄ ባለበት ሁኔታ የሚያስፈልገው አንድ መከላከያ ነው ትላለህ። እሱንም ብታብራራል ጥሩ ነው። እንግዲህ በየትኛውም ሀገር የሰለጠኑት ዓለም ላይ ነበርኩኝ እኔ። አውሮፓ ዞር ያለው፣ አሜሪካ ቆይታ አድርጌያለሁ። በእነዚህ ሀገሮች ውስጥ ለምንድን ነው ሰላም የመጣው ስንል የመጀመሪያው ትልቁ ነገር ተቃውሞ የሚፈታበት መንገድ በጠመንጃ አይደለም። የትኛውም ተቃውሞ በጠረጴዛ ዙሪያ ቀርቦ ውይይቶች ተካሂደውበት የተሻለው ነገር ያሸንፋል። አሁን እኛ ሀገር የምታየው የተቃውሞ ብለው ጫካ የገቡ የተለያዩ ቡድኖችን ታያለ። እነዚህ ቡድኖች ጫካ የገቡበት ምክንያት እውነት ህዝብ ስለተበደለ ነው ወይስ የሌሎችን ተልዕኮ ይዘው ነው የሚለውን ነገር ማየት ያስፈልጋል። ለምሳሌ አሁን ያለው የብልጽግና መንግስት ህዝብን እየበደለ ቢሆን፣ ህዝብን እየጎዳ ቢሆን ጫካ ውስጥ መግባታቸው ተገቢ ይሆናል። የትጥቅ ትግል በነገራችን ላይ የትጥቅ ትግል ያለው አፍሪካ ውስጥ፣ እስያ ውስጥ፣ ላቲን አሜሪካ ካልሆነ በስተቀር ካናዳ ውስጥ የትጥቅ ትግል አታይም፣ አሜሪካ ውስጥ አታይም፣ አውሮፓ የተለያዩ ሀገሮች ላይ አታይም፣ ባደጉ የመካከለኛው ምስራቅ ሀገሮች እና የቅርብ ምስራቅ ሀገሮች ላይ አትመለከትም፣ የተሻለ አመለካከት ባላቸው አፍሪካዊ ሀገሮችም አትመለከትም። አሁን ይሄ መንግስት ያመጣውን ለውጥ አውቃለሁ። የመጀመሪያው የፖለቲካ ለውጥ ነው። የፖለቲካ ባህል። እስቲ በፖለቲካ ባህል የነበረውን ስታየው ኃይለ ሥላሴ ነበሩ። ልክ ኃይለ ሥላሴ ሲወድቁ ደርግ ምን አደረገ? በአንድ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ቴዎፍሎስን ገደለ። በሌላ በኩል ከ60 ያላነሱ ትልቅ ሚኒስትሮችና ታዋቂ የሆኑ ሰዎችን ረሸናቸው። ከዛ ውጭ ተቃዋሚ የነበሩ ቡድኖች ደግሞ ሙሉ በሙሉ ወደ ምንድን ነው የገቡት? ወደ መረሸን ነው የሄዱት። ከዚህ አንድ የኢሰፓ በኋላ ላይ ኢሰፓ ሆኗል። በፊት ኢሰፓኮ ነበር፣ ሲመጣ ደግሞ ደርግ ነበር። ከዚህ ርዕዮተ ዓለም ውጭ ያሉትን በማጥፋት ላይ የተመሰረተ ነበር። የደርግን መንግስት ለመጣል 17 የታጠቁ የፖለቲካ የብሔር ድርጅቶች ጫካ ውስጥ ገብተው ነበር። ከዛ ህወሓት መጣ። ህወሓት ሲመጣ የአንድ ቡድን የበላይነት አመጣ። ህወሓት በግልጽ እህት ድርጅቶች ትበል እንጂ እናት ድርጅት ሆና የአማራውን የኦሮሞንና የደቡብ ህዝቦችን እህት ድርጅቶች ብላ እነ ሶማሌ፣ አፋር፣ ጋምቤላ፣ ቤንሻንጉል ጉሙዝን ደግሞ አጋር ብላ 3 ሌየር ሰርታ ነው ሄደችው። ከዛ ውጪ አንድ በትግራይ ስም የሚነግድ የስብሃት ነጋ የፋይናንሻል ሳይሆን ኢኮኖሚክ ኤምፓየር ተፈጥሮ ነበር። የዝርፊያ ነው። ከሱ ውጭ ያሉትን መንገዶች በግልጽ የሚያስቀምጠው ምንድን ነው? ብቸኛው መንገድ አብዮታዊ ዲሞክራሲ ነው።
ከአብዮታዊ ዲሞክራሲ ውጭ ያሉ መንገዶች ደግሞ ኪራይ ሰብሳቢ ናቸው፣ ጸረ ህዝብ ናቸው እና ምሁራንን የብርቱካን አብዮተኞች ይላቸዋል። ወጣቶችን የጎዳና ላይ ነውጠኞች ይላቸዋል። አማራውን እንደ አማራ ሀሳብ ሲያቀርብ ትምክተኛ ነው ይለዋል። ኦሮሞ እንደ ኦሮሞ ሀሳብ ሲያቀርብ ጠባብ ነው ይላቸዋል። ደቡብን ደግሞ የስብዕና መሸርሸር አለበት ይለዋል። ስለዚህ በመፈረጅ መፈናፈኛ ስላሳጣ የትጥቅ ትግሎች እዚህም እዛም ብቅ ቢሉ ይገባኛል። ብልጽግና ሲመጣ ግን ምንድን ነው ያደረገው? ተቃዋሚ ተብለው የተመዘገቡ ድርጅቶች አሉ። 107 ነው የተፈጠረው የፖለቲካ ፓርቲ። እነዚህን የፖለቲካ ፓርቲዎች ማንም መንግስት አያደርገውም። ቢበታተኑ ለእሱ አድቫንቴጅ ነው። ድምፁ 107 ቦታ ይከፋፈላል። ስለዚህ እሱ የራሱን አባላት ብቻ ይዞ ወደ ምርጫ ቢገባ የማሸነፍ እድል አለው። ግን ሰብሰብ በሉ ማለቱ ብቻ ሳይሆን በተቃውሞ ያሉትን ሰዎች አንደኛ ወደ ህወሓትም ልመለስና የደርግን ባለስልጣናት በሙሉ እስር ቤት ነው የከተተው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከሀገር ነው ያባረረው። ብልጽግና ሲመጣ ግን አንደኛ ሲኖዶሶችን አዋሃደ፣ 2 መጅሊሶችን አስታረቀ፣ 3 ተቃዋሚ የሚባሉትን እንደ በፊት ኪራይ ሰብሳቢ ናቸው ወይም ደግሞ ተቃዋሚ ናቸው መረሸን አለባቸው ሳይሆን ተቃዋሚ የሚባሉትን ሰዎች አምጥቶ አብሮ መስራት ጀመረ። ኦነግ አሁን አለ ከነነፍሱ። መቼም እነዚህ ቅድም ከጠቀስኳቸው ስብዕናዎች በላይ ኦነግ የለም። ኢዜማ ትልቅ ተቃዋሚ ፓርቲ ነበር። ምርጫ ሲደርስ ተወዳደሩ፣ አሁን ግን ከኛ ጋር አብራችሁ ስሩ ብሎ ኢዜማ እንደምናየው በሚኒስተር ደረጃ ተቀምጧል። አማራ ክልል በጣም ዶሚናንት የሆነ የወጣው ማንም ፖለቲከኛ ቢተነትን ከአብን ከአማራ ብሔራዊ ንቅናቄ በላይ የለም። ሊቀመንበሩ ደግሞ ተባባሪ ፕሮፌሰር በለጠ ሞላ ነው። መጥቶ የሳይንስና ቴክኖሎጂ ኢኖቬሽንና ቴክኖሎጂ ይመስለኛል ሚኒስትር ሆኗል። ሌሎችም እነ ጣሂር የመሳሰሉት ቦታ አግኝተዋል። ኦነግ ገባ። ኦብነግ ሶማሌ ክልል አብሮ እየሰራ ነው። ሶ የነበረው ያለው አስቻይ ሁኔታ በፈለገው መንገድ ራስን አደራጅተ በምርጫ ቦርድ ተመዝግበ የሀገሪቱን ሕግ ተከትለ የምትሄድበት ብቻ ሳይሆን የዲሞክራሲው መንገድ የሰፋ ነው እና ምንድን ነው አሁን ተቃዋሚዎች ወደ ጫካ ሊያስገባቸው የሚችለው ነገር ብለህ ብታስብ ከመስከረም 30 በኋላ መንግስት የለም የሚለው ነበሩ የነ ጀዋሪና ልደቱ የተለያዩ ቡድኖች። አሁን ጫካ ውስጥ የገቡት ሰዎች ምን ስለሆነ ነው? ለምሳሌ በፊት አማራ ክልልን የሚያስተዳድረው አማራ አልነበረም። 38 የሚሆኑ የህወሓት አባላት የህወሓት አመራሮች ነበሩ፣ የትህነግ አመራሮች። ኦሮሚያ ኢሬቻ እንዳታከብር 800 ሰው ገደል ውስጥ የገባበት ሁኔታ ነበር። ይሲ የተለያዩ አይነት የባህል ካልቸር፣ ለምሳሌ መስቀል በዚህ መልክ አይከበርም። ይሄ መንግስት በአንድ በኩል እነዛኞቹ ፓትሪያርክ ሲገሉ የደርጎቹ ህወሓቶቹ ፓትሪያርክ ሀገር ሲያባሩ እነዚህ ደግሞ ፓትሪያርኮችን አምጥተው ህንፃ ሰርተው ሰጥቷቸው ለቤተ ክርስቲያን። የመስቀል በዓል 8 ሚሊዮን ብር ተመድቦ ነው ዘንድሮ የተከበረው። ከነዚህ ሁኔታዎች ስትነሳ ይሄ መንግስት በትጥቅ ትግል የምትታገልበት መንገድ የለም። ሁለተኛ መሳሪያ መያዝ ያለባቸው በህግ የተደራጁ አካላት ብቻ ናቸው። መከላከያ ሊሆን ይችላል፣ የክልል ልዩ ኃይሎች ሊሆኑ ይችላሉ፣ አድማ በታኝ፣ ፖሊስ የመሳሰሉት። ይሄ በተለያየ አደረጃጀት አሜሪካም አለ፣ ኤፍቢአይ አለ። ለምሳሌ ፌዴራል ቢሮ ኦፍ ኢንተለጀንስ ልክ እንደ ፌዴራል ፖሊስ በለው። ከዛ ደግሞ ፖሊሶች አሉ፣ የተለያዩ ደግሞ አደረጃጀቶች አሉ፣ ናሽናል ጋርድ ምናምን አለ። ያንን አይነት በህግ የተደራጁት ካልሆነ በስተቀር ጠመንጃ ይዘህ የምትታገልበት ምክንያት የለም። ሁለተኛ ትግሉን የሚታገሉ ሰዎች ኮንጎን ባነሳሉ ደስ ይለኛል። እንደው እንትን ለማለት ኮንጎ ከዓለም የመጀመሪያው ሀብታም እስከማውቀው እስካነበብኩት ድረስ ኮንጎ ናት። 34.1 ትሪሊዮን ዶላር ነው የማዕድን ሀብቷ። አሜሪካ ከዛ በታች ናት። ጂዲፒዋ ግሮስ ዶሜስቲክ ፕሮዳክቷ 30 ትሪሊዮን ዶላር ነው። የኮንጎ ይበልጣል። ግን ምን አደረጉ? 126 የታጠቁ ልክ እንደነ ሸኔ እንደነ ፋኖ 126 የታጠቁ የፖለቲካ ድርጅቶች ፈጠሩና ከ1960 ጀምሮ እስካሁን መንግስት የለም ማለት ይቻላል። ትምህርት የለም ማለት ይቻላል። ሊትራሊ እንደ ኮንጎ በድህነት የተመደበ ሀገር የለም። ነገር ግን 40% ደን ያላት ውሃ ከአፍሪካ የወተር ታወር የምትባል ማዕድን እንዳልኩ ተነባብሮ የሚገኝበትና ጂኦሎጂ ማጥናት ከባድ የሆነበት ጂኦሎጂካል ስካንዳል ፈጠሩ። ሱዳን እንመልከት። የወርቅ ተራራ ተገኘ። ሲገኝ ራፒድ ሰፖርት ፎርስ የሚባለው በሃሚዲቲ የሚመራው ቡድን በቅርብ ቀን ወደ 10,000 ሰዎች ነው የገደለው። ጠቅላላ ዘሆል አፍሪካ፣ ኤዥያ እና የመሳሰሉት ቦታዎች ላይ ተሰሪዎች ናቸው ያሉት። አሁን አማራ ክልል የሚንቀሳቀስ ጽንፈኛ ቡድን አለ። ይሄ ቡድን ከማን ጋር ነው ያለው? አማራን ትምክተኛ ብሎ መድቦ ለ27 ዓመት ሲያሰቃየው ከነበረ ጥፍሩን ሲነቅል ኮዳ ሲያንጠለጥልበት ፈርጆ ከሌላው ማህበረሰብ ሲያጣላው ከነበረና በቅርቡ ማይካድራ፣ ጭና፣ አጋምሳ፣ ጋሊኮማ አፋር ነው፣ ግን ከዛ ውጭ ያሉ ቦታዎች ላይ ያደረሰውን በደል እናውቃለን።
ከዚህ ቡድን ጋር ሲተሳሰር ማን ነው የሚያንቀሳቅሰው? እና እውነት የአማራ ህዝብ ፍላጎት ነው ወይ ብለህ ስታይ አሁን በቅርብ ቀን የወጡ ወደ ሰላም የተመለሱ ሰዎች አሉ። እነዚህ የሚናገሩት ብቻ ገላጭ ነው። ብዙ ጊዜ ስንለው የነበረውን እኔም ሌሎችም ስንለው የነበረውን ፕራክቲካሊ አይተናል። ኦሮሚያ ውስጥ አሁን ይሄ መንግስት የኦሮሞ መንግስት ነው የሚሉ አሉ። ባይሆንም ኦሮሞማ የሚሉ አሉ። የኦሮሞ መንግስት ነው ተብሎ ኦሮሞ የአፐር ፖዚሽን ተሰጠው ተብሎ በሚታሰብበት ሁኔታ ውስጥ ለኦሮሞ ህዝብ ነው የምታገለው የሚለው ሰው ትላንት 800 ሰው በኢሬቻ ይገደልበት በነበረበት በቋንቋው መናገር፣ መጻፍ፣ መዳኘት ማንነቱና ባህሉን ማክበር ከማይችልበት ሲቹዌሽን ወጥቶ ዛሬ በእጅ አዙር ቅኝ አገዛዝ ሳይሆን ህወሓት እንደዛ ነበር። ለኔ የሀገር ውስጥ እጅ አዙር ቅኝ አገዛዝ ነበር። ሶማሌ ክልል፣ አፋር ማንሳት ይችላለሁ። እና ከዚህ ሲወጣ ምንድን ነው ወደ ትግል የሚያስገባው? ሶማሌ ክልል የለም፣ ሌሎች ክልሎች የሉም። ከዚህ አንጻር እኔ እንደው ይህን ነጥብ ለማጠቃለል ለማሰር መኖር ያለበት አንድ መከላከያ ሰራዊት ነው። ይሄ መከላከያ ሰራዊት ደግሞ ከ86 ብሔረሰብ የተውጣጣ ነው። ኤሊት ሰራዊት ነው። የሀገር ብሔራዊ ክብርና ጥቅምን ሊያስጠብቅ የሚችል ነው። ለየትኛውም መንግስት ለየትኛውም ፓርቲ የቆመ አይደለም። በህገ መንግስቱ መሰረት ህገ መንግስቱን እያስከበረ ያለ ከህወሓት ጋር ይዋጋ ነበር፣ ከሸኔ ጋር ይዋጋ ነበር። አሁንም ደግሞ አማራ ክልል ካለው ጽንፈኛ ጋር ይዋጋል። ከዚህ አንጻር ሌሎቹ ነገሮች ውሃ የሚቋጥሩ አይደሉም። ጫካ የሚያስገባ ነገር የለም። ተሰብሰብ፣ ሀሳብን አቅርብ፣ ከመንግስት ጋር ተከራከር እና በዚህ መልክ ነው የማየው ይህንን ነጥብ። መልካም አቶ ታዬ ጥሩ መልስ እየሰጠህን ነው። ግን ሰዎች የሚጠይቁትን ለመጠየቅ ለምሳሌ አማራ ክልል ያሉ ታጣቂዎች ጠቅላላ አድርገን ስናወራ አማራ በየሀገሩ እየተጨፈጨፈ ነው። በእምነቱና በማንነቱ እየተጨፈጨፈ ስለሆነ ወደ ጫካ የወጣ ነው ምንድነው ህዝባችንን ለመከላከል ነው። ራሱ የአማራ ክልል መንግስት ተላላኪ መንግስት ነው ብለው የሚያምኑ ታጣቂዎች በየጊዜው የሚለቁትን ቪዲዮ እናያለን። ስለዚህ ትጥቅ ትግልን እያሰለጠኑ እየታገሉ ያሉ አሉ። በኦሮሚያ ውስጥ ደግሞ ያሉት ኦነግ ሲሶ ወደ መንግስት የገባለ እነ ጃልሰኛ አይነት በእርቅና በሰላም እንደነ ጃልማሮ ደግሞ ከኤርትራ ጋር ከምንም ጋር ታጣቂ በመሆን በተለይ በወለጋና በተለያየ ምስራቅ ወለጋ ወደ ጉጂም በሚያሰቅቅ ሁኔታ ሰው መከራ ውስጥ የገባበት ሁኔታ አለ። እነሱም ስሙ የኦሮሞ መንግስት እንጂ የተደራጁ ግሩፖች የኦሮሞን ምንድነው አንጥባብትና በኦሮሞ ስም እየበዘበዙ ነው፣ እንደውም እየተጠቃ ነው የሚሉ ታጣቂዎች እንዳሸን የፈሉበት ሀገር ነው። እነዚህን ሀሳቦችንስ እንዴት እናስታርቃለን? ትንሽ ናቸው እንዳትላቸው፣ በምናየው በመረጃ ብዙ ናቸው። በዛ ላይ ደግሞ የሀገር መከላከያ ሰራዊት ሊትራሊ ከነዚህ ሰዎች ጋር ወይም ከነዚህ ታጣቂዎች ጋር እየተፋለመ ነው፣ መስዋዕትነትም እየከፈለ ነው። እንግዲህ በአንድ ሀገር ውስጥ ያለ ችግር የለም ብለን ከምናስብ እንዴት እንፈታዋለን? ይህንንስ እንዴት ታዝበው ከሆነ እንደ አንድ ፖለቲካ ተንታኝ ብዬ ነው። በጣም ጥሩ ነው። መጀመሪያ የአማራ ክልል እንመልከተው። የአማራ ክልል ቅድም እንዳነሳሁት በውይይታችን ላይ በእጅ አዙር ቅኝ አገዛዝ ስር የነበረበት ህወሓቶች እንደፈለጉ የሚፈልጡበት እንደፈለጉ የሚቆርጡበት የክልሉ ተወላጆች ያልሆኑ ሰዎች ለስሙ በክልል ተደራጅቶ ኤርትራዊ ነኝ የሚለው በእናትም በአባትም እነ በረከት ስምኦን፣ ሌሎች እነ ላዊ፣ ሌሎች በርካታ ሰዎች የሚጫወቱበት የጸጥታ አካሉ ጭምር ከሌላ የሚመጣበት ሁኔታ ነበር። መጀመሪያ አማራ ክልል ላይ እንነሳ። ባለው አደረጃጀት አማራ ክልል 100% ህግ አውጪውም ህግ አስፈጻሚም ህግ ተርጓሙም የራሱ የአማራ ክልል ልጆች ናቸው። አንድ ሁለተኛ ከፌዴራል መንግስቱ የሚመደበው በጀት ለአማራ ክልል በፊት ከነበረው በጀት የተሻለ እንጂ አነሰ አይደለም። ሶስተኛ አዲስ አበባ ብቻ ብንመለከት አማራ 25% ብቻ ነበር በአመራር ደረጃ ፖዚሽን የሚሰጠው። አሁን ከ34 እስከ 35% አማራ ነው። ክልል ውስጥ ብቻ ሳይሆን በፌዴራል ከተማ በፌዴራል አደረጃጀቱ ስንመለከት የተወካዮች ምክር ቤት ውስጥ ያለው በተለያዩ አደረጃጀቶች ውስጥ ያለው ቁጥር ይቀንስ አይደለም። ከዛ በኋላ አማራ ተጎዳ ወይም ተበደለ ከክልል ውጪ ለሚለው ጥያቄ ከክልል ውጪ ያለውን ነገር እንይ። አንደኛው ሶማሌ ክልል ነው። ኢትዮጵያ ብለን ነው የምናስበው አይደል? ኢትዮጵያን በሙሉ ስዕሏ ነው የምናያት። ሶማሌ ክልል ሄጎ የሚባል ሰራዊት ተደራጅቶ በአብዲሌ 35,000 የሚሆን ቤተክርስቲያን የሚያቃጥልበት ክርስቲያኖችን የሚያቃጥልበት የአማራው ማህበረሰብም ከሌላው ጋር የሚሰደድበት ኦሮሞም የሚጎዳበት ሲስተም ነበር። ዛሬ ሶማሌ ክልል እንደው 100% ሊባል በሚችል ደረጃ ሰላም ነው። አፋር ተመሳሳይ ነበር። የአፋር ህዝብ ጨው፣ ማዕድኑ፣ የተለያየ ነገር የሚወሰድበት የሚዘረፍበት ወያኔ የሚባል ዛፍ ተተክሎ
ያ ዛፍ ባህሪው ምንድነው? አንደኛ አጠገቡ ያሉ ዛፎችን ያጠፋል። አፋሮች ናቸው ወያኔ ያሉት። ሁለተኛ ግመል፣ ፍየል ምናምን አይበሉትም፣ ብራውዘርስ አይመገቡትም። ሲስተማቲካሊ እያጠፏቸው ነበር። እሱ ላይ ደግሞ የሚጠመጠም ዛፍ አለ። ያንን ዛፍ እንደ ሀረግ አይነት ነው፣ ሻዕቢያ ይሉታል አፋሮች። ይህ በይፋ በሚዲያ የተናገሩት ነው። ስለዚህ አፋር ላይ አማራው ምንም አይነት ነገር እየደረሰበት አይደለም። ሶስተኛ ቤንሻንጉል ጉሙዝ የአማራው ቀጥሎ ደግሞ ሌሎች ማህበረሰቦች በጣም ከይቅርታ ጋር ይህንን ቃል ስጠቀም ትላለው መታረጃ ስፍራ ነበር። ቤንሻንጉል ጉሙዝ ዛሬ ኮሽ የሚል ነገር የለም። እንምጣ ጉራ ፈርዳ፣ ደቡብ ላይ ጉራ ፈርዳ አማራው እየተለየ የሚጨፈጨፍበት ቦታ ነበር ለመጀመሪያ ጊዜ። አሁን የምነግር ቦታዎች በሙሉ ብልጽግና ከመጣ በኋላ ነው ሰላም ያገኙት። ከዛ ኦሮሚያ ላይ በስፋት የአማራው ማህበረሰብ ላይ ችግር ይፈጠር እንደነበር እናውቃለን። አሁን ግን ተሰብስቦ የት መጣ? ወለጋ ጥቂት ቦታዎች ላይ፣ አብዛኛው የወለጋ ክፍል ሰላም አግኝተዋል። የተወሰኑ እዚህ ሸዋ ላይ እና ወለጋ ላይ ያሉ ጥሪዥ ብርዥ የሚሉ እንቅስቃሴዎች አሉ። እነዚህ ሰዎች መንግስት አይደሉም። ለምሳሌ ቅድም ኮንጎ ሳነሳለን 126ቱ የሚጨፈጭፉት መንግስት አይደሉም። ሶማሊያን እያመሰ ያለው መንግስት አይደለም። ሱዳንን፣ ደቡብ ሱዳንን ዘሆል ቅድም እንዳልኩ አፍሪካ፣ ኤዥያ፣ ላቲን አሜሪካ ላይ ብጥብጥ የሚፈጥር ትርምስ የሚፈጥር ግሎባል ፓወር አለ። ስለዚህ ወደ ጫካ ያስገባቸው እሱ እንዳልሆነ የምታውቀው የአማራ ክልል አመራሮች ከላይ እስከታች ከብልጽግና ጋር እየሰሩ ነው። መቼም ከቀበሌ ጀምሮ እስከ ፌዴራል ያለ አመራር ተላላኪ ብለህ መፈረጅ ትንሽ የህሊና ሚዛን ማጣት ይመስለኛል። ሁለተኛ የአማራ ሚሊሻ አለ፣ መሳሪያ ያዘ ነው። የአማራ ልዩ ኃይል አለ። 100% እኮ አማራ ናቸው እነዚህ ሰዎች። የአማራ አድማ በታኝ አለ። ይሄ እኮ እየተዋጋ ነው። ለአማራ ነው የገቡት ከተባለ ጫካ ውስጥ ከገቡ በኋላ ምን ፈጸሙ? እናቶቻቸውን በጥይት የሚረሽኑ፣ የአብነት ተማሪዎችን የሚረሽኑ፣ መምህራን የሚረሽኑ፣ ሐኪሞች ትምህርት ቤት ሄደው ብለው የሚረሽኑ። ይሲ አማራ ተጎዳ ብለህ ጫካ ገብተህ አማራ እንዳይማር ህወሓት አላደረገችውም። ይሄን 17 ዓመት ስታገል ትምህርት ቤት ትግራይ ውስጥ አልዘጋችው። ኦነግ አሁን ደግሞ ሸኔ የሚባለው ድርጅት ኦሮሚያ ሲታገል አልዘጋም። ስለዚህ እውነት ለአማራ እታገላለሁ የሚል አንደኛ አማራውን ይረሽናሉ። የአብነት ተማሪዎችን፣ መምህራንን፣ ሐኪሞችን ይረሽናሉ። ሙሉ በሙሉ አይደለም። ሁለተኛ ማዳበሪያ እንዳይደርስ ያደርጋሉ። 3 የምትጠቀምባቸውን መኪናዎች ያቃጥላል፣ የተለያየ ነገር ያደርጋሉ። እንግዲህ የሚረሽኗቸውን የሚያደርጓቸው ነገሮች አይተናል። እነዚህ ሰዎች ደግሞ የአማራ ተወካይ ነን ለአማራው ነው የምንታገለው ካልክ አማራውን ዘመናት ሲበደል የነበረ ማኒፌስቶ ጭምር አማራን ማጥፋት ሊባል የሚችል ሊትራሊ ሊባል የሚችለውን ህወሓትን አብሮ ይሰለፋሉ። ከሻዕቢያ ጋር አብሮ ይሰለፋሉ። ከግብፅም ከየትኛውም አካል ጋር እንሰራለን ብሎ መሳሪያ ከነዚህ አካላት ኢትዮጵያን ዘመናት ለማጥፋት ከሚፈልጉ ይሄዳሉ ነው። ሌላው ለአማራ መታገል ማለት ሌላውን ብሔረሰብ ማንቋሸሽ ነው ወይ? ፋኖ በጠቅላላ መሳሪያ ይዞ አንድ ላይ ሆኖ አንድም ብሔረሰብ ስም ጠርቶ ኦሮሞን አንበርክከና አባታችን ምኒልክ ቤተ መንግስት ምንገባው ይላሉ ወይ? ሌሎች አሉ በጣም ለሚዲያ ለአንተ ሚዲያ ማይመጥኑ አባባሎች አሉ። እነዚህን ያደርጋሉ ብለህ ስትመለከት እነዚህ ሰዎች ተሰሪዎች ናቸው። ያስገባቸው የአማራ መገፋት ቢሆን ኖሮ ልክ ህወሓቶች ያደረጉት እንደነበረው በትግል ጊዜ ጥሬ ቆርጥመው የተለያየ አይነት ሁኔታ ሆነው ነው የሚሄዱት። አሁን ግን የምናያቸው ቪዲዮዎች አሉ። እርስ በርሳቸው ሴቶች ላይ የሚያደርሱትን በደል የሚያደርጉትን። ገበሬው እኮ ከብት ሽጦ ቤቱ መግባት አልቻለም። ይህን አይደለም የተናገርኩት፣ የአማራ አባቶች ናቸው በስብሰባ ላይ። በቅርብ ጊዜ ደግሞ ተመልክተሃል። ከቤተ ክርስቲያን ጀምሮ የሚደረጉ የተለያዩ ድጋፎች አሉ። የተሰገሰጉ ኃይሎች አሉ በየቦታው ላይ። ጥያቄው የአማራ ኮዝ አይደለም። ጥያቄው ኢትዮጵያን ለማፍረስ የሚሰራው ዓለም አቀፋዊ ኃይል። ብዙ ጊዜ እንሳሳታለን። ኢትዮጵያን ብቻ ይመስለናል ነው። ቅድም ኮንጎን ዲሞክራቲክ ሪፐብሊክ ኦፍ ኮንጎን ያነሳሁት ያለ ምክንያት አይደለም። አንጡራ ሀብቱን ለመዝረፍ ብቻ ሳይሆን ኢትዮጵያ ሞዴል እየሆነች ነው። ምንም ጥያቄ በሌለበት ሁኔታ ታይቶ የማይታወቁ እድገቶች እያመጣች ነው። እኛንም ያማልለን የማረከን እድገት። ምናልባት እነዚህ ጥያቄዎች ካሉ ውይይታችን ላይ ልናነሳቸው እንችል ይሆናል ድንገት አዘጋጅታቸው ከሆነና ከዚህ አኳያ ኦሮሞን ጋይድ ኦሮሞ ጋር የተወሰኑ ሰዎች ናቸው የሚጠቀሙት የምትልበት ምንም ነገር የለም። አንደኛ በመላው ኢትዮጵያ ያለው ሀብት እንግዲህ እያንዳንዱ ከ5 ሰው 4ቱ ገበሬ ነው። ይሄ መንግስት ምንድን ነው ያመጣው ለውጥ? ሩዝ ምርት እንመልከት። ከፍተኛ ምርት የሚመረተው አንዱ አማራ ክልል ነው። 1.5 ሚሊዮን ኩንታል ነበር በአመት የሚመረተው፣ ከ2 ሚሊዮን ኩንታል በታች። አሁን ግን 163 ሚሊዮን ኩንታል እያመረተ ነው። ሉክ ስንት ጊዜ እጥፍ እንዳደገ። ይሄ ሩዝ ማለት ማን ነው የሚያመርተው? የአማራ ገበሬ፣ የኦሮሞ ገበሬ ነው። ሁለተኛ
የቡና ምርት ዘንድሮ ብቻ 3 ቢሊዮን ዶላር ነው ኤክስፖርት የምናደርገው። ይሄ ድሮ በህወሓት ጊዜ ጠቅላላ የሚደረገው እዚህ ጋር አይደርስም። ከቡና ብቻ 3 ቢሊዮን ዶላር ኤክስፖርት እናደርጋለን። በአመት 2 የህዳሴ ግድብ 9.3 ቢሊዮን ዶላር የሚያወጣ ኤክስፖርት እየተደረገ ነው። አምና የተደረገው ይሄ ስለሆነ ማለት ነው። ስለዚህ የገበሬዎች ሞዴል ቤቶች፣ የገበሬዎች ሞዴል መኖሪያ መንደሮች፣ የፍጥነት መንገዶች፣ የጎርጎራን ፕሮጀክት ነው፣ የጎንደርን የፋሲለደስ በተለምዶ የሚባሉት ግን የነገስታትን ግንብ ነው። እያንዳንዱ ከተማ አማራ ክልል ውስጥ ስማርት ሲቲ የሆነ ነው። ይሄ መንግስት አማራው ላይ ምንድን ነው ያደረገው ብለህ ስታስብ ምክትል ጠቅላይ ሚኒስትር እኮ ነው አማራ ፖዚሽኑ። በተለያዩ ቦታዎች ላይ ከፍተኛ አመራሮችን ታያለ። እነዚህ ሰዎች በሙሉ ህሊና ያላቸውን ብሎ ማሰብ ትልቅ ስህተት ነው። በፊት በህወሓት ዘመን የአማራ ልጆች አልነበሩ የሚመሩት እና ኦሮሚያም ስትመጣ ቅድም ያልኩት ራሱ እየመለሰው ይመጣል። የኦሮሞ ህዝብ ለመጀመሪያ ጊዜ ኢሬቻ እንደዚህ ሲከበር ወንድም የተሾመ አይተህ ታውቃለህ? እንግዲህ 800 ሰው ከሚገደልበት ብያለሁ። ይሄ መደጋገም ስላለበት ተነስቶ ነው እዚህ ጋር የመጣው። ኦሮሞ እንዲህ ያደርጉታል። እነዚህ ሰዎች ምን ላይ ነው ያሉት? ቢዘርፉ ኖሮ በአንድ ዓመት አምና ብቻ አዲስ አበባ 19000 ፕሮጀክት ይሰራ ነበር፣ ይመረቅ ነበር። 19000 ፕሮጀክት ነው የተመረቀው። 28 የጤና ተቋማት ናቸው የተመረቁት። የዘውዲት ሆስፒታል ከ90 ዓመት በኋላ ነው ደብል ያደገው። 1155 የህፃናት መዝናኛዎች ተሰርተዋል። 122 የወጣቶች ማዘውተሪያዎች ተሰርተዋል። ስለዚህ ዘሆል አዲስ አበባን ስታያት ማመን እስከሚያቅት እያደ ይሄ ብቻ አይደለም፣ 68 ከተሞች አድገዋል። አዲስ ሸገር ሲቲ የሚባል ወጥቷል። ገና ለህዝብ ይፋ የሚደረግ የጫካ ፕሮጀክት አለ። ስለዚህ የምናያቸው ነገሮች በሙሉ ማን ነው የሚጠቀምባቸው? አሁን 380 ሺህ ቤቶች ተጠናቀው አዲስ አበባ አስረክበዋል ብልጽግና። አሁን 26 ሺህ ቤቶች ተጀምረዋል። 1.5 ሚሊዮን ቤቶች የመኖሪያ ቤቶች ያደርጉታል፣ እያደረጉ ነው። ስለዚህ ለማን ነው የሚሰራው? ይሄ ለሁሉም ህዝብ ነው እና ስለወደድ ነው አይደለም፣ ብልጽግና ሪል ስለሆነ ነው። እኛ እኮ አገር እያፈረሰ ቢሆን በተለያየ መንገድ አገር እየጎዳ ቢሆን ማንቃወምበት ምንም ምክንያት የለም። 1000 ዓመት አትኖርማ እና በዚህ መልክ ነው እኔ ይህን ጥያቄ የምመለከተው። አመሰግናለሁ ታዬ። የብልጽግና ፓርቲ በመሪ ደረጃዎች እንኳን ያሉ በዚህ ልክ ዳታውን ይዘው በቃላቸው አይናገሩም። በሚገርም ሁኔታ የተሰሩትን ነገር በዳታ አሳማኝ በሆነ መረጃ አቅርበልናልና በጣም ገርሞኛል። ማለትም ይዘዋል ጭንቅላት ውስጥ አለና በደንብ አሰበበታል ማለት ነው። በዚህ ውስጥ ግን ጥያቄዎች ሊኖሩ ይችላሉ። አሁን ምሳሌ ልማቱን በተመለከተ በልማቱ የሚፈናቀሉ ሰዎች ተገቢ ቦታ ያላልነው ከአካባቢያቸው ርቀው የሄዱ ልማቱ እዛ አካባቢ ያሉትን ማህበረሰብ ያላገናዘበ የማፈናቀል ስራ የማባረር ስራ ነው የሚሉ አሉ። ይህ እንድታዝበ ከሆነ እስቲ አጠር አድርገህ መልስ ነው። እሺ እንደው አጠር አድርገህ ስላልከኝ እንደው ትንሽ ግን አብራሩ። እሺ ይቻላል። ሜጋ ፕሮጀክቶች ሀገር ውስጥ እየተሰሩ ናቸው። ለምሳሌ 10 ቢሊዮን ዶላር 2 የህዳሴ ግድብ ማለት ነው የሚያወጣ የአየር መንገድ በአመት 100 ሚሊዮን ተጓዦች የሚያመጣ ቢሾፍቱ ላይ አለ። ሌሎች በርካታ ሜጋ ፕሮጀክቶችን መናገር እችላለሁ። በቃሌ ያስኩበትን ምክንያት ማየት ስላለብኝ ነው። አዚሁ ላይ ያለው ከዛ አዲስ አበባ ስትመጣ የፒያሳን ልማት እንመለከታለን። የፒያሳ ልማት ላይ ምናያቸው ነገሮች አሉ። ፒያሳን እንደ አንድ ምሳሌ ላንሳልህ። ትልቅ ለውጥ ያየሁበት ቦታ ስለሆነ ከእግር እስከ ራሱ ነው ፒያሳን በእግሬ እየዞርኩ ያየሁት። ትላንት አውቀዋለሁ ፒያሳን ከ3 ዓመት በፊት፣ ዛሬ ደግሞ ፒያሳን ተመልክቻለሁ። ማመን በማትችለው ደረጃ እንደውም እኔ የካሜራ ቴክኒክ ይሆን የቪዲዮ ቴክኒክ ይሆን ነበር ምለው። ፕራክቲካሊ መጥቼ ሳየው ግን በጣም ከሚፈልገው በላይ ተቀይሯል። እዛ ላይ የቀበሌ ቤቶች ውስጥ የሚኖሩ ሰዎች ነበሩ። ሁሉም ድሮ በኮንዶሚኒየም እጣ አውጥተህ ነው የምትወጣ። ቀበሌ ቤት ደግሞ ልክ አመቱ ሲያልቅ ህጉ ምንድን ነው? መንግስት ማባረር ይችላል። ለ1 ዓመት ነው የምትፈራረመው የቀበሌ ቤት። እኔ የምኖርበት ስለነበር ስለማውቀው ሁሉም የቀበሌ ቤት የሚኖሩ ሰዎች ደረጃው ይነስ ይብዛ ቤት አግኝተዋል። መኖሪያ ቤት ያላቸው ሰዎች ቤት አግኝተዋል። መጀመሪያ መተማመን ያለብን እዛ ውስጥ ግን በመፈናቀል ሂደት ውስጥ የሚጎዱ ሰዎች የሉም ወይ ስንል በፍጹም የሚጎዱ ሰዎች አሉ፣ ጥያቄ የለውም። ግን አንድ ሀገር በምትለማበት ጊዜ የምትሸከማቸው ነገሮች አሉ። እኔ አሁን አትላንታ ሄጄ ነበር። አትላንታ ሄጄ የማርቲን ሉተር ኪንግ ሰፈሩ ሙሉ ቀላል አይደለም፣ ፒያሳን ያክላል። ሄጄ አይቼዋለሁ፣ በደንብ ተዘዋውሬ አይቼዋለሁ። ሙሉ ሰፈሩ አንደኛ ቤቶቹ ባዶ እንዲሆኑ ማስታወሻ እንዲሆን ቤቶቹ ተቀመጡ። 2 የጥቁሮች አጠቃላይ የሆነ ሐውልት የተለያየ ነገር መዝናኛ ቦታ ተሰራ። ለዛ ሲባል በ4-5 መደዳ ያሉ በጣም ሰፊ ቦታ
ያሉ ሰዎች ተነሱ። እነዚህ ሰዎች ሌላ ቦታ በሚሄዱበት ጊዜ አንደኛ ማህበር አላቸው፣ ግንኙነት አላቸው፣ ህብረት አላቸው። አንድ ቦታ አይደለም የሰፈሩት፣ የተለያየ ቦታ ነው እንዲሄዱ የተደረገው እየገዙ። ከተሞች ሲቀየሩ የኮሪደር ልማቱ ያመጣውን የስራ እድል እንመልከት። 3 ሚሊዮን የስራ እድል በአንድ ዓመት ውስጥ መጥቷል። 400,000 የውጭ ሀገር የስራ እድል ተፈጥሯል። እነዚህ ሆነው የተወሰነ የተጎዱ ሰዎች ልሞ ጥያቄ የለውም። ግን አብዛኞቹ የእውነት አነጋገር ተሻንተም ስለምታውቀው ሽንት ቤት ያልነበራቸው መጸዳጃ ቤት ያልነበራቸው የፒያሳ ነዋሪዎች መጸዳጃ ቤት ወዳለበት ቤት ገብተዋል። ብዙ ሰዎች ወርቅ ቤቶች የመሳሰሉት ነገሮች ነበሩ። በሚገርም ሁኔታ ጨረታ እየወሰዱ ያየኋቸው ወርቅ ቤቶች አሁን የተለያየ ቦታ ላይ ያሉ፣ የንግድ ተቋማቱ እንዳለ እንዲቀጥሉ ተደርጓል። በዚህ ውስጥ ግን አንደኛ ተከራይተው የሚኖሩ ሰዎች አሉ። ሁለተኛ ደግሞ ከቤታቸው ጋር ተያይዞ ንግድ እየነገዱ ትንሽ ንግዶች ላይ የተሰማሩ ሰዎች አሉ። እነዚህ እሱን ኮምፐንሴት የሚያደርግ ነገር ላያገኙ የሚችሉበት እድል እንዳለ አልጠራጠርም። ምንም እንኳን ወርጄ እነዚህ ሰዎች የት ጋር ባል፣ ግን አብዛኛው ሄጄም ያየኋቸው ለምሳሌ ላፍቶ አካባቢ ሰፈረዋሉ። ከፒያሳ ተነስተው በጣም ነው የሚያመሰግኑት። መንግስት መርጦ ነው የሚያሳየው እንኳን ብለህ ብታስብ እፎይታ ያገኙ በርካታ ሰዎች አሉ። ከተማው ደግሞ የሚያመጣው 150 ዓለም አቀፍ ጉባኤዎች በአንድ ዓመት ውስጥ ተከናውነዋል። በድሮ አይነት አቋም ቢሆን አይመርጧትም። አሁን የእግር ኳሱ ምኑም የወጣቶች ብዙ ነገር ምን ሰማቸዋሉ። ስለዚህ ቱሪዝሙ ያድጋል፣ የስራ እድል በጣም በስፋት ይፈጠራል። በእነዚህ ውስጥ ብዙ ነገሮች ያገኛሉ። የተጎዱ ሰዎች ግን ይኖራሉ። አሁን ምንድን ነው እዚህ ላይ ምን ብትለኝ ማጥናት ያስፈልጋል። ትክክለኛ የሆነ ጥናት። እርግጥ ፈጣን ነው ልማቱ፣ በአጭር ጊዜ ውስጥ ነው ትራንስፎርሜሽን እየተፈጠረ ያለው። ይሄ የሚያመጣቸው ሳይድ ኢፌክቶች አሉ። 95% ጥቅም ሰጥቶ 5% ግን የሚጎዱ ሰዎች አሉ። በዚህ ላይ ጥያቄ የለም። ስለዚህ እነሱን አጥንቶ ድሮ ከሚኖሩት ኖሮ ያነሰ እንዳይሆኑ መንግስት የሚወስዳቸው እርምጃዎች ይገቡኛል። አንደኛ በገበሬውና በደላላው መካከል ማዕት እንትን ነበር፣ በገበሬውና በሸማቹ ማለት ያንን ሰብሮ የተለያዩ የገበያ ማዕከላት ሰርቷል። ይህ ቅድም ያነሳው የወጣቶች ማዘውተሪያ ማዕከል 122 ቀላል ነገር አይደለም። 1155 የህፃናት ቀላል አይደለም። በአንድ ዓመት 14 ትምህርት ቤቶች ከ1000 በላይ መማሪያ ክፍሎች አሉ። 28 ጤና ቅድም የነገርኩህ አለ። ይሄ ለህብረተሰቡ መጥቶለታል። ሌላ ህብረተሰብ አይደለም፣ አዲስ አበባ ውስጥ ላለ ህብረተሰብ ነው የመጣው። እነዚህም ቦናንዛዎች ተጠቅመው እነዚህን ገጸ በረከቶች ተጠቅመው ነገር ግን አንዳንድ ፔን የሚፈጥሩ ህመም የሚፈጥሩ ነገሮች ልማት ያመጣል በራሱ። ስትፈናቀል ማንም ደስ አይለው። እና አሁን ለምሳሌ የራሴ ግቢ ነበር ያለ፣ አሁን ደግሞ ያለሁት ስቱዲዮ ውስጥ ነው። ከአንድ አልጋ በላይ አታዘረጋም። እሱን አይደለም ማሰብ ያለብኝ። አዜሆል አራብሳ ጫፍ ላይ ነው ያለሁት፣ የመጨረሻ ጫፍ ላይ ከቦሌ መካከል ከቦሌ መድኃኔዓለም ቤተክርስቲያን አጠገብ ኮምፓውንድ ግቢ ውስጥ ወጥቼ ነው። አሁን ሰው ኦልሞስት ያልገባበት ባዶ ህንፃ ማለት ትችላል። ገና ሰው አልገባበትም። ያለማ ቦታ ነው። እዛ ውስጥ ነው ያለሁት። ከኔ አንጻር ብቻ መመለከት ከሆነ መሰረታዊ የሆነ ችግር አለ። እንደ ማህበረሰብ የምንሸከመው ፔን አለ። እንደ ሀገር ደግሞ አንደኛ የሀገራችን ሉዓላዊነት፣ ብሔራዊ ጥቅም፣ ብሔራዊ ክብር በሚሊዮን የሚቆጠሩ ዜጎች መጠቀማቸውን እሱን ካላየን ሰቆቃው ላይ ብቻ ብሶቱ ላይ ብቻ የምናተኩር ከሆነ ልማት የሚባለው ነገር እናቀጭጫለን። ምንድን ነው ደግሞ ሶሉሽኑ? አሁን ለምሳሌ እነዚህ ሰዎች ስታነሳቸው ምን መፍትሄ አለ? ሀገር አንደኛ ያላትን ቤት ትሰጣለች። ያለውን ነገር የገበያ ማረጋጋት ስራዎች ይሰራሉ። የደሞዝ ማሻሻል ስራዎች ተሰርተዋል። እነዚህ ቀላል አይደለም። እኔ አዲስ አበባ ስገባ ጣራ ደሞዛችን 347 ነበር። በ80 አካባቢ 80 ዓመተ ምህረት ነው 82 ስገባ 347 መምህር ሆኜ 347 ነበር ደሞዜ። አሁን ግን ዝቅተኛው ደሞዝ 6000 ነው። ሀብት እንትኑም አድጓል ደሞዙ፣ አዘሴም ታይም ደግሞ የኑሮ ውድነትም አለ። እነዚህን የማቻቻል ስራ ኢኮኖሚስቶቹ የተለያዩ አካላት ሊሰሩት የሚችሉት ነው። ዲቴል በማላቀው ጉዳይ ላይ ብዙ አልገባም፣ ግን የተጎዱ ሰዎች አሉ። 95% ደግሞ የተጠቀሙ ሰዎች አሉ። በእኔ ግምገማ ጥናት ይፈልጋል። በሳልና እንግዲህ ጥሩ አይነት ትንታኔዎች እየሰጠን ስለሆነ እንደው ውጭ ተቀምጠ በነበሩ ጊዜ ትመላለስ ነበረ። ከ3 ዓመት ግን ስራዬ ብለህ እዛ ቁጭ ብለህ የዲያስፖራውን ፖለቲካ ይታል። ዲያስፖራው የሀገር የጀርባ አጥንት ነው፣ ግን ብዙ ጊዜ ግራ ይጋባል። ዲያስፖራው አንዳንዴ የተበታተነ ሆኗል። አሁን እንደ ድሮ አንድም ባይሆን ግን የዲያስፖራውን ፖለቲካ እንዴት ትተነትነዋል? እንዴት ትታየዋለህ? ጥሩ። የዲያስፖራው ፖለቲካ በሁለት ነገሮች ውስጥ ነው ያለው። በጥቅሉ ፓሮኪያል ፖለቲካል ካልቸር ያልኩት የዘር
ፖለቲካ ነው ዲያስፖራው የሚያራምደው። የኦሮሞ ፖለቲከኞች አሉ ዲያስፖራ ውስጥ እነ ፕሮፌሰር ሕዝቅኤል ገቢሳ ስማቸውን ብዙም መጥቀሷ ግን ይታወቃሉ። የኦሮሞ ፖለቲከኞች አሉ ኦሮሚያ አውት ኦፍ ኢትዮጵያ የሚል አመለካከት ያላቸው መነሻና መድረሻቸው ኦሮሚያ የሆነ ኢትዮጵያ የሚለውን ስዕል መመልከት የማይፈልጉ አይነት ነገሮች ናቸው እና ኢትዮጵያውያን ሌሎችን በጥርጣሬ የሚመለከቱ የሚፈርጁ፣ ስለዚህ የተለያየ አይነት አመለካከት የሚያራምዱ አሉ። ሁለተኛው የህወሓት ሴል ነው ያለው እዛ። እነሱም የሜጀር ጀነራል ተክለ ብርሃን ወልደ አረጋይ ንግግር ነው የሚናገሩት። ምንድን ያለው እሱ የታገልነው ለትግራይ ነው እስከ መጨረሻውን በሄድንበት ጉዞ አለ። አሁን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጡ ወዲህ ኢትዮጵያ ርዝራዥ ተርፋት ሊሆን ይችላል እንጂ መነሻና መድረሻችን ትግራይ ነው አለ። ይሄ ፖለቲካ ነው ያለው፣ ግን ለትግራይ ህዝብ የሚጠቅም ፖለቲካ አይደለም። የትግራይን ህዝብ ከሌላው የሚለይ ንግግራቸው፣ አሰራራቸው፣ ድርጊታቸው። ሌላው ኢትዮጵያ በሚል የሚንቀሳቀስ ቡድን አለ። ይህ ቡድን ፌክ ኢትዮጵያኒስት ነው። በፊት ላይ ይመስለኝ የነበረው ሀገር እናት ሀገር ሲል ምን ሲል ኢትዮጵያዊ አመለካከት ያለው ይመስለኝ ነበር። ነገር ግን አይደለም። ኤክስክሉሲቭሊ የህወሓትና የኦነግ ግልባጭ የአማራ ስብስብ ሆኖ 99% በድፍረት መናገር እችላለሁ የአማራ ጽንፈኛ ፖለቲካ፣ የአማራ ችግር አይደለም፣ የአማራ ጽንፈኛ ፖለቲካ ሆኖ የሚፈልጋት ነገር ብዙ ጊዜ ሰልፍ ሲወጡ አይታል። ለንደን ላይ በብዛት ይወጣሉ፣ ዲሲ ላይ ይወጣሉ። ሲወጡ ሞአንበሳ የሚለውን ባንዲራ ይዛሉ። ምንድነው ሞአንበሳ? አየው፣ የይሁዳ ነገድ ዘምነገደ ይሁዳ ከይሁዳ የወጣ በእግዚአብሔር የተሾመ የኢትዮጵያ ንጉሠ ነገሥት የሚል ብቻ ሳይሆን ባንዲራው ላይ መስቀል አለ። ስለዚህ ሙስሊሞችን አይመለከትም፣ ዋቄፈናን አይመለከትም። ሀገር አንድ ናት ብሎ የሚያስብ ማለትም ሪሊጂየስ ዩኒቲ ዊዚን ዘ ኢትዮጵያን ኦርቶዶክስ ቸርች፣ የኢትዮጵያ ኦርቶዶክስ ቸርች ላይ ቅባት አለ፣ የጸጋ ልጅ አለ፣ ተዋህዶ አለ። ስለዚህ ከተዋህዶ ውጭ ያሉትን ቅባትና ጸጋ የሚያጠፋ ተዋህዶ ብቻ የሚል። ሁለተኛ ሪሊጂየስ ዩኒፎርሚቲ፣ ወጥ የሆነ ሃይማኖት፣ ኢትዮጵያ ክርስቲያን ደሴት ናት እስከ ማለት የሚዘልቅ በመነኮሳት ጭምር የሚመራ ወልታ ጽድቅ ዘተዋህዶ ዓለም አቀፍ የመነኮሳት ማህበር ይባላል። ይሄ ማህበር መግለጫ አውጥቷል መንግስት ላይ። ይገርማል። መነኩሴ ማለት መንኮሰ ማለት ሞተ ማለት ነው። የሁሉም አባቶች ናቸው እነዚህ ሰዎች። ግን ፕራክቲካሊ አንድ ሃይማኖት አንድ ነገር የሚሉና ሳልሳዊ ቴዎድሮስ የሚባል ይመጣል ኢትዮጵያን አንድ ያደርጋል የሚል በጣም ኋላ ቀር የሆነ መካከለኛው ዘመን ላይ ተቸንክሮ የቆመ ፖለቲካ የሚያራምዱ ናቸው። ከዚህ አንጻር ማለትም ሙሉ ኦርቶዶክስ ነው ማለት አንችልም አይደለ? ይኸውልህ ማለትም አንዳንድ የሃይማኖት አባቶች ሰልፍ ሲወጡ መውጣት ቢደገፍም ባይደገፍም በተለይ ወጥተው የሚናገሩት ንግግር ከአንድ ሃይማኖት አባት የማይጠበቁ ነውና ያሉ እነዛ ሃይማኖቱን ይወክላሉ ብለን ባናስብም ቤተክርስቲያኗ ግን መግለጫ መስጠት አለባት የሚሉ አሉ። ልክ እንደዚሁ እንደየቤተ እምነቱ የሚናገሩ አሉ። ሶስተኛ ደግሞ እነዚህ አሁን ያልካቸው ፌክ ኢትዮጵያኒስት ያልከው ቀድሞውን የነገስታት ስርዓት ለማምጣት የሚያስቡ ናቸው ማለት ነው። በጠቅላላ ስናየው ይኸውልህ መነሻቸው ኦርቶማራ ነው። ጥቅል ስማቸው ኦርቶዶክስ አማራ የሚለውን አንድ ላይ መርጃ አድርጎ ኦርቶማራ የሚባል ነው። በዚህ በኦርቶማራ እንቅስቃሴ ውስጥ ሁለት መንታ ስርዓቶች አሉ። አንዱ ሞዓ ተዋህዶ የሚል ነው። ሞዓ ተዋህዶ ማለት አሸናፊ ተዋህዶ ማለት ነው። ቅድም የጠቀስካቸው ሰው በግልጽ ነግረውናል። ዲሲ ውስጥ ሆነው ሰላማዊ ሰልፍ ያደረጉትም ሆኑ እሳቸው ባደረጉት ኢንተርቪው ላይ የትጥቅ ትግልን እንደግፋለን፣ አሁን አማራ ክልል እየተንቀሳቀስ ያለው ጽንፈኛ በእኛ ነው የሚመራው የሚል አይነት ግልጽ የሆነ ቦልድ የሆነ ነገር ተናግረዋል። ስለዚህ ይሄ ቡድን ኦርቶማራ የሚባል ቡድን ነው። ሞዓ ተዋህዶና ሞአንበሳ የቀድሞ ስርዓት ንጉሳዊ ስርዓት መመለስ እንደማይችል ያውቃል። ግን ምንድን ነው ኮንስቲቱሽናል ሞናርኪ የሚል ሀሳብ አለ። ኮንስቲቱሽናል ሞናርኪ ማለት ኢትዮጵያ ከላይ ያለው ንጉሱ ሄድ ኦፍ ዘ ስቴቱ ንጉስ ነው የሚሆነው፣ ልክ እንደ ብሪታንያ ማለት ነው። የብሪታንያ አይነት ዘመናዊ ኮንስቲቱሽናል ሞናርኪ ሆኖ ከአንድ ቤተሰብ የሚወጣ ነው። ከኃይለ ሥላሴ ከነሱ የዘር ሐረግ፣ ሞአንበሳ ዘምነገደ ይሁዳ ከምንለው የዘር ሐረግ የሚወጣ ነው። ሁለተኛው ሞዓ ተዋህዶ የሚለው በተቻለ አቅም እስልምናን የማጥላላት፣ ዋቄፈናን የማጥላላት፣ ፕሮቴስታንትን የማጥላላት፣ ሌሎች እምነቶች ቦታ እንዳይኖራቸው ልክ ኢሳያስ አፈወርቂ ፕሮቴስታንት ምናምን አይፈቅድ እንደነበረው የኢትዮጵያ ክርስቲያን ደሴት ናት የሚል እንቅስቃሴ ያዘና ውስጡ ያሉት ካህናት እንደሆኑ የምታውቀው ቀድሜ ተናግሬያለሁ። አሜሪካ ሆኜ የዛሬ 8 ወር ጀምሮ ደጋግሜ ወጥቼበታለሁ። ያንን ፕሮሰስ ስለማውቀው ሂደቱን ስለማውቀው በቅርብ ቀን ምንድን ነው ያሉት እጅ የሰጡት ጽንፈኞች እኔን አግቱኝና የሃይማኖት አባት እኔን አግቱኝና ከቤተ ክህነት ገንዘብ ጠይቁ ብሎ በመቶ ሺዎች የወሰዱበት ሁኔታ አለ። ሁለተኛ እናንተ ተዋግታችሁ ብትሞቱ ጽድቅ ነው
ተመልከት፣ የሃይማኖት አባት ለሁሉም ኢትዮጵያዊ ነው። የሃይማኖት አባት ለሁሉም ነው። ግን ብትሞቱ እኛ ንስሐውን እንትላችኋለን ትጸድቃላችሁ የሚል አይነት ነገር ያደረጉ እንደነበር አሁን ከራሳቸው ከፋኖ እጅ ከሰጡ አመራሮችና አባላት በይፋ እየተገለጸ ነው ያለው። ከዚህ አንጻር ይሄ ቡድን ከሁሉም በላይ አደገኛ ሆነ። ውጭ ያለው የገለጽኩት አለ አሜሪካ ያለው ሂትለርን የሚያስንቅ እጅግ አደገኛ ወንጀሎችን የሚሰራ ቡድን ነው የሚል ነገር አስቀምጬ ነበር። ፕራክቲካሊ ይህን አይተነዋል። ጡት ቆርጦ ያመጣው ትርክት ነበር። ይህን ማን አረጋገጠ? መጀመሪያውኑ ተናግሬ ነበር። እነሱ ደግሞ በተገላበጭ ውስጥ መንግስት ነው እንደሚያደርገው እጅም የሚቆርጥ ወጣት ያየንበት ሀገርና እሳት ውስጥ ሰው የሚገባበት ዘግናኝ ድርጊቶች በየታጣቂው በየግሩፑ ኢትዮጵያ ውስጥ ያየንበት ወቅት ነው። ሻሸመኔ ላይ ትዝ ካለ ወጣት ተዘግዝቆ የተሰቀለበት የክርስቲያን ሀገር፣ እስልምና ቀድሞ የገባባት ሀገር፣ ጴንጤ እንዳሸን ሞልቶ የሚጸልይበት ሀገር ውስጥ የምናየው ግፍ ነው ኢትዮጵያ ውስጥ ያለው። በተለይ ሰዎች በማያውቁት መልኩ የሚሞቱ እኔ እናንተ በምናወራበት ሰዓት ውስጥ በተለያዩ አርሲ የተለያዩ ቦታዎች ውስጥ በሃይማኖት በእምነታቸው የሃይማኖት አባቶች ወደ ወለጋ ብሰብ ይችላሉ ተወስደው ለፖለቲካ ትርፍ ውድ ህይወታቸውን የሚያጡበት ሀገር ነውና ይህንን ቁማር እንዴት ነው ማስቆም የምንችለው? ሰው ግራ ገብቶታል። ኢትዮጵያዊ ሰላም ይፈልጋል፣ ማደግ ይፈልጋል። ግን ኢትዮጵያ ደግሞ እንደ ሱዳን እንድትበጠበጥ የሆነ ግሩፕ መጥቶ ሰውን እንዲጨፈጨፍ ደግሞ የሚሰራም ኃይል አለ እና ይህን እንዴት አስታርቀን እንሄድ? እንደው ካነሳው አይቀር ምን መሰለ ትልቁ ነገር ግንዛቤ መፍጠር ማህበረሰቡ ላይ። ቴሮሪስቶች ዋና ዓላማቸው ሽብርተኞች ሰላማዊን ህዝብ ማሸበር ነው አንዱ። ሁለተኛ ደግሞ ህዝብ ግልብጥ ብሎ ወደ እነሱ እንዲቀላቀል ወጣቱ በስሜት እንዲገባ የተለያዩ ትርክቶች ይፈጠራሉ። ለምሳሌ አይሻ የምትባል ልጅ ከዛሬ ጀምሮ አማራ አልሆንም አለች የሚል ትርክት አታገኝም። እሱም ቪዲዮ ሌላ አገር ላይ ቦታውን አሁን ዘንግቼዋለሁ፣ ሌላ አገር ላይ የተፈጠረ ትርክት ነው። ይህም በማድረግ በርካታ ሰዎች ወደ ጫካ አስገብተዋል። ስለዚህ እነዚህ የሚመጡት ነገሮች መንግስት የምታውቀው ነው። አንደኛ አርሚው ፕሮፌሽናል ነው። እርሻ የሚያርስ ለማህበረሰቡ ቤት የሚጠግን አጨዳ የሚያደርግ ከማህበረሰቡ ጋር ተሳስሮ የሚኖር ከ86ቱ ማህበረሰብ የተውጣጣ የህዝብ ልጅ ነው። ፕሮፌሽናል አርሚ ነው። ሌት አሉን እዚህ ጋር ህወሓት ያን ያህል በደል ፈጽሞበት ያደርግ የነበረውን ነገር እንመለከታለን። ይሄ እዚህ ጋር እኮ ሰራዊት ስታስገባ በብሔረሰብ የለውም ባይዘው የመከላከያ ሰራዊት ግን እንደ ሰው ካሰብናቸው ከዛፍ አልተላጡ ከአማራም ከተለያየ ወጥተዋል። ያንን ግን የጡት ትርክቱን እራሳቸው ተናገሩ ከወጥተው ፋኖቹ እጅ ሰጥተው የገቡት ይሄ የሚደረግበት ምክንያት ወጣቶችን ወደ ጫካ በስሜት ለማስገባት ህዝቡ በስሜት እንዲነሳሳ ማድረግ። ጩኸቱን ደግሞ ታየዋለህ። ለምሳሌ የዝቋላ አካባቢ አንድ መነኩሴ ተገደሉ በአሰቃቂ ሁኔታ። ምን ያደርግለታል? ብልጽግና ከዚህ ምን ትርፍ ያገኛል? መንግስት ስትል መንግስት ይጎዳል። ሰላም ማስከበር አልተቻልክም ተብሎ ነው። እዚህ ጋር ያያዘልት መስልኝ ብዙዎቹን ስራ የሚሰራው መንግስት ታጣቂ እየፈጠረ ነው የሚሉ አሉ። ለምሳሌ ከጋጽዮን በኋላ ወደ አዲስ አበባ ከጎጃም የሚመጣ ሰው እንዳይገባ በመኪና ይታገታል፣ ይወርዳል፣ ይገደላል ተብሎ ብዙ ጊዜ መረጃዎች ይወጣሉ። በተለያየ ሀገር መልስ እንዲሆን ብዬ ነው የተበተነው። በተለይ ለረጅም ዘመን በኦሮሚያ በተለያየ ሀገር ውስጥ ይኖሩ የነበሩ ንብረት ያፈሩ ሀብት ያፈሩ ኢቭን አማራ ክልልን የማያውቁ ሰዎች በዘርና በሃይማኖታቸው እየተፈናቀሉ ከወለጋ ጀምሮ በመከራ ውስጥ የገቡበት ሀገር እውነት አለው። ይህንን የሚሰራው ማን ነው? ምን ስትርፍ ይገኛል? ይሄ ነገር ስተፈጽሞ መቃረን ይሄ ምንድነው ክፍተት ማምጣት ሀገርን ከማጎሳቆልና ከማሰቃየት የተረፈ ምንም ነገር እንደሌለ የታየበት ዘመን ነው። አያይዘህ ብትመልስልኝ ጥሩ ነው። በነገራችን ላይ ማወቅ ያለብን ትልቁ ነገር መንግስት በእነዚህ ነገሮች ሁሉ ሉዝ ነው የሚያደርገው፣ አይተርፍም። ሰላም በመጥፋቱ ሀገር ውስጥ የሚጠቀሙት ተቃዋሚዎቹ ናቸው። የሚጠቀሙት ኢትዮጵያን የሚጠሉ ኃይሎች ከህወሓት ከሻዕቢያ እነዚህ ከታጠቁት ጀምሮ ኢትዮጵያን የሚጠሉት ኃይሎች ናቸው። መንግስት ምንድነው ከህዝብ ጋር ያለው የመጀመሪያ ኮንትራት ስምምነት ህግና ስርዓትን ማስከበር ነው። አየው ትልቁ የኮንትራት ስምምነት እሱ ነው። ስለዚህ መንግስት በከፍተኛ ደረጃ ይጎዳል እነዚህ በሚሆኑት ነገሮች እና መነሻው መንግስት አይደለም የምልህ ለምንድን ነው ቅድም ያነሳሁትን የተለያዩ አፍሪካ ሀገሮች አወጣልሃለሁ። ቦረና እንሂድ። ቦረና ለምንድን ነው ሰላም የተገኘው? ጉጂ ጋር ለምን ሰላም አይገኝም? አሁን ቦረና ይሄን ሀገር ነው ቦረና። አዎ ሆን ብዬ ነው ያነሳሁት። ኢልባቡር ብትሄድ የተለያየ ቦታ ብትሄድ ከወለጋና አሁን ቅድም ቤንሻንጉል ጉሙዝ ነበር። መንግስት ቢሆን ኖሮ ቤንሻንጉል ጉሙዝ ያለው ይቀጥል ነበር። ጋምቤላ ያለው ሰቆቃ፣ ሶማሌ ክልል ያለው ሰቆቃ፣
አርሲ ውስጥ የተለያዩ ቦታዎች በጣም ሰፊ እኮ ነበር ታስታውሳለሽ። ሻሸመኔ፣ አዳሚት ሁሉ ባቶ የተለያየ ቦታ ነበር። እሱ ሁሉ ይቀጥል ነበር። ይሄ ያልቀጠለበት ምክንያት ምንድን ነው ስትል መንግስት ከህብረተሰቡ ጋር እየተገናኘ ያለማቋረጥ በሰራው ስራ ነው። እንግዲህ ተመልከት፣ አሁን እነዚህ አማራ ክልል ያሉ ጽንፈኛ ታጣቂዎች መጀመሪያ ክልላቸው ውስጥ ቅድም የተናገርነው ነገር ምን እያደረጉ ናቸው ያሉት? መንግስት 10 ሚሊዮን እኮ በላይ አማራ አለ ኦሮሚያ ክልል ውስጥ። ለምን እሱን አይነካውም? ለምን እሱን አያፈናቅልም? ቀላል ነው እኮ መዋቅር አለው። እሱ ከሆነ የሚያስታጥቀው ቅድም ቦረናን፣ ጉጂን፣ የተለያዩ ቦታዎች ኢሉባቡር ምናምን ጅማ ብዙ ቦታዎች ያነሳውልህ እያንዳንዱ ቦታ በማድረግ ይሄ 10 ሚሊዮን በላይ የሆነው የአማራ ተወላጅ የሌላ ብሔረሰብ ተወላጅ ከኦሮሚያ እንዲገፋ ያደርግ ነበር። ይልቁኑ ግን ተሳስሮ ነው እየኖረ ያለው። ኢቭን ከህገ መንግስቱ ትንሽ ውጪ በሆነ መንገድ ማለት ይችላል። ቦረና ብትሄዳ በጣም ስለማውቀው ነው ሾላ የሚባል ትምህርት ቤትና ኦጎባድል አማርኛ ብቻ ነው የሚሰጠው። ኦሮሚያ ነው እንደ ህጉ ከሆነ ኦሮሚያ ብቻ ነበር መሰጠት ያለበት። ቱዛት ኤክስቴንት አዳማ ብንሄድ እንደዚህ እናገኛለን። ቢሾፍቱ ብንሄድ ይሄን እናገኛለን። ማህበረሰቡ ተረጋግቶ ነው የሚኖረው። ግን ተመቻቸው የት ቦታ ላይ? አንደኛ ሸዋ ላይ መመጋገብ ይችላሉ። ዩሲ ሸዋ ላይ ያለው ጽንፈኛው የአማራ ኃይልና ኦሮሚያ ያለው ሸዋ ላይ ያለው ኃይል መመጋገብ ይችላሉ። ያደራጃቸው ሰዎች ደግሞ የተወሰነ ቦታ ትኩረት መደረግ አለበት። ዩሲ አሁን ጡት ተቆረጠ ሲባል አኖሌ ናት። የትኛውም አይነት ትርክት ከምን ጋር መገናኘት አለበት? አንድ ሴንተር ነው የሚፈልጉት። ወለጋ አሁን 66 የሰፈሩ አሉ፣ 77 የሰፈሩ አሉ። ኦሮምኛ ፐርፌክት የሆኑ ትውልደ ግን ሌላ ክልል የሆኑ ሰዎች አሉ። እነዚህ ስርዓት ውስጥ አሉበት። ፕላስ አጭር ጊዜ የቆየ አይደለም፣ 50 ዓመት የቆየ አደገኛ መዋቅር ነው ያለው። ይህ መዋቅር ሸዋ ካለው ጋር ተሳስሯል። መንግስት ግን ምን እያደረገ ነው? ያለማቋረጥ ሰላም እየፈጠረ ነው። ባይሆን ኖሮ መንግስት ባይከታተል ኖሮ እንደ ታጣቂዎቹ ብዛት ሊመጣ የሚችለው ችግር እጅግ በጣም ሰፊ ነው። ግን እያሳደዳቸው ዋሻ ውስጥ ጎሬ ውስጥ ሆነው ነው ይህን የሚፈጥሩት። መንግስት ምንድን ነው በነፊት የሚያደርገው? ከዚህ ምንም ጉዳት ውስጥ ብዙ ነው ለመንግስት። እየጠበቅከን አይደለም፣ ህግና ስርዓት እያስከበርክ አይደለም፣ እየተበደል ነው የሚለውን ድምፅ ኃይል ያገኛል። ተቃዋሚዎቹ ደግሞ ከዚህ በነፊት ያገኛሉ። ይሲ ዓለም አቀፍ የኢትዮጵያ ኢሜጅ ይበላሻል። ብዙ ጋዜጠኞች አሉ፣ አልጀዚራ ላይ ታያለ፣ የተለያዩ የዓለም ሚዲያዎችም አሉ። ጸረ ኢትዮጵያ አቋም ያላቸው ግሎባል ፓወርስ ይህን እንደ ድል ይጠቀሙበታል። ለመንግስት ግን ምንም አይነት ፋይዳ የሚያስገኝ አይደለም። ሶ ማናቸው የዚህ ጠንሳሾች ስትል ሞዓ ተዋህዶ፣ ሞዓ አንበሳ ያልኩ፣ ኦርቶማር ያልኩ ቡድን ካህናት እንዴት እንደሚተባበሩ ሌላ ልንገርህ። በዓል ላይ ወጥቶ አንድ ካህን መስቀል ባለበት በዓል በሚከበርበት ቦታ ላይ ወጥቶ የአብይ አህመድ ሰራዊት እያለ ነው መከላከያ ሰራዊቱን እንደዚህ ድንቁርና እያለ ነው የሚጠራው። ይህም ባልለው መርጥ ነበር። ግን እነዚህ ምንድን ነው የሚያሳዩ? ይህ ሰራዊቱ እንዲጠላ ኢትዮጵያን ያያያዟት ኃይሎች ማን ናቸው? አሁን ዶክተር አብይ አለ፣ ፊልድ ማርሻል ብርሃኑ ጁላ እንደው አለ ያልኩት ከእድሜ አንጻር ብሄጅ እንጂ አንቱ ነው መባል ያለባቸው እነዚህ አሉ። ለምንድን ነው እነሱ ላይ ያተኮሩት? ኢትዮጵያን አንድ አድርገው አሰናስለው አሰናኝተው የያዙትን ኃይሎች መበተን ማለት ኢትዮጵያን ለማፍረስ ቀላል ነው። ሶሪያን ያፈረሱት በዚህ ነው። ሊቢያን እኮ አፍርሰዋታል። 3 ሚሊዮን ህዝብ ነው ያላት። 6 ሚሊዮኑ ከውጭ የመጣ ነው። እያንዳንዱ ቤተሰብ አንድ በርሜል ድፍድፍ ነዳጅ በሳምንት ማግኘት ይችል ነበር። ትምህርት በነፃ ነበር እስከ ዩኒቨርሲቲ ጋዳፊ እያለ። ቤት በነፃ ነው። ቤት በነፃ ነው። ሰልፍ በነፃ ነው። ብዙ ነገሮች ነፃ አሉ። ግን ምን ያደረጉ? አፈረሷት። ምን ሄደው እንዲህ ያያዛቸው ጋዳፊ ነበር። ጋዳፊን ሲመጡ ሊቢያ በቀላሉ ፈረሰች። ሶሪያን አፈረሱ። ሳዳም ሁሴንን ገደሉት። ኢራቅን አፈረሱ። አሁን ደግሞ የሱዳኑን አይተ ከሆነ ሌላ ኃይል አምጥተው የበለጠ እንዲደራጅ ግን ባላንስ እንዲሆንና እንዲተላለቁ። ሶማሊያ ነው ሰዳት አጠገባችን ከ30 ዓመት በላይ እየተላለቀች ነው። አንድ ቋንቋ፣ አንድ ሃይማኖት የሚናገሩት። ኢትዮጵያ ላይ ሲሆን ለምን መንግስት ይሆናል? ሌሎች ሀገሮች ሲተራመሱ ግን ለምን መንግስት አይሆንም ብለህ ስታስብ የፖለቲካው አደገኛነት መሰሪነት እዚህ ጋር ትመለከታለህ። እና መነሻው አሜሪካ ነው። ዋናው አሜሪካ ውስጥ ያለ ዲያስፖራ ውስጥ የሚጠነሰሰው ነገር ነው። እሱ ጋር ልመጣል ስል ይመጣልኝ። መቀመጫቸውን በተለያየ ዓለም ያደርጉ በተለይ አሜሪካ ቤዝ ያደረጉ ከየብሔሩ የተውጣጡ በጣም የሚጠላሉ። አሁን ግን አላይን የፈጠሩ አገዛዝ የብቃ ምንድነው ስርዓት ይቁም የሚል የበየነ መረብ እቀባ ለማድረግ ብዙ መግለጫዎች ይሰጣሉ። እዛ ውስጥ እንግዲህ እንደ ዘይትና ውሃ መቀላቀል የሌለባቸው በተደጋጋሚ ለማንሳት ያህል አቶ ልደቱ አያሌው፣ ጀዋር መሐመድ፣ ዘመነም ተካፍሏል። የተለያዩ ፖለቲካ አመለካከት ያላቸው ታጣቂዎችም የተካፈሉበት በቴዲ ሮይት የሚመራ የሚዲያ እንቅስቃሴ የታዘብንበት ወቅት ነውና
አንተ ይሄ በነበረበት ሰዓት እዛም ውጭ የነበርክ እንዴት እንዳልተካፈልክ ባይገባንም ስለዚህ ነገር የምትለን ነገር ካለ ጥሩ ነው። እንግዲህ ርዕሱ ምንድን ነው የሚለው ሰላም ያምጣ ይልና እሱ አይደለም ፍላጎታቸው። ትልቁ መስመር አገዛዝ ያብቃ የሚለው ታስታውስ ከሆነ ከመስከረም 30 በኋላ መንግስት የለም የሚል ልደቱና ጀዋር የሚያንቀሳቀሱት እንቅስቃሴ እዚህ ኢትዮጵያ ውስጥ ነበር። በዛን ጊዜ ነግረናቸዋል። ይሄ መንግስት በቀላሉ የሚፈርስ መንግስት አይደለም። ከመከላከያው ጋር፣ ከተለያዩ አደረጃጀቶች ጋር፣ ከክልሎች ጋር፣ ከሚኒስትሮች ጋር፣ ከህዝብ ጋር እየተሳሰረ ስለሆነ አይወድቅም። የምትወድቁት እናንተ ናችሁ። በዛን ጊዜ በሰፊ መግለጫ ሰጥቻለሁ። ውጭ ላይ ነው እነዚህ ሰዎች ሲሰበሰቡ ጦርነት ያብቃ ለማለት መጀመሪያ እንደ ጳጳስ የጠሩት ስብሐት ነጋ ነው። ስብሐት ነጋ በጦርነት ተወልዶ በጦርነት አድጎ በጦርነት ከዋሻ ውስጥ የተጎተተና በምህረት ምንም አይደለም ተብሎ የተለቀቀ ሰው ነው። አንተ ስብሐት ነጋን ጦርነት ያብቃ ለሚባል መድረክ ስትጠራው ዓላማው ይገባል። ሌላው አሉላ ሰለሞን ነው። ጦርነት ባህላዊ ጨዋታችን ነው ያለው ሰው ነው። ሌላው የአማራ ተወካዮች ጦርነት ለአማራ ሰርጉ ነው። ስለዚህ ጦርነት ያብቃ ለማለት መጀመሪያ ስብስቡ ሞራል የለው። ወያኔ ነው ያደራጀው። የተናገርኩት ነገር ነው። ለምን እዛው ላይ የተሳተፉ ሰዎች ከህወሓት ጋር የሚገናኙ ሰዎች ናቸው። ሁለተኛው በጣም የሚገርም እነዚህ ሰዎች የሽግግር መንግስት አገዛዝ ያብቃ ብለው እነሱ ናቸው መምጣት የሚፈልጉት። አሁን የነሱ ሁሉ ጊዜ ቀቢጸ ተስፋ ወደ ስልጣን ሮጠን ይህ አገዛዝ ባይኖር እኛን የምንመጣው ለራሳቸው የሚሰጡት የተቆለለ ቦታ አለ። ይሄ ሳይለንት ማጆሪቲው የሞራኑ ዝምታ የተለያዩ ነገሮች ምን አድርገዋል? ሚዲያ ላይ እኛ ስንወጣ እንቁራሪት ብዙ ጊዜ ውቅያኖስ ውስጥ ያሉትን ነገሮች አታይም። እና ሳነባሪ እነ ሻርክ እነ በጣም ግዙፍ ዶልፊን ምናምን ስለማታይ ጩኸቷ እየበዛ ሲመጣ ኩሬ ውስጥ እሷ ብቻ ያላት ይመስላታል እንጂ ለክብራቸው ዝም ያሉ በርካታ ሰዎች አሉ። ሰው ፍላጎታቸው ምንድን ነው ብለን ስናስብ እንዴት አድርገን ህወሓት ከዘመነ ካሴ ጋር አሁን ገብቶናል። አላማቸው አሰላለፋቸው ግን የአማራ ተወካይ ነን የሚሉ ሰዎች ዩሲ አማራ ፈርስት የሚሉ አማራ ያሸንፋል የሚል ድምፅ ያላቸው ትግራይ ትስዕር የሚለው የምናውቀው ቡድን እንደገና ደግሞ ኦሮሚያ አውት ኦፍ ኢትዮጵያ የሚለው ቡድን እነዚህ ሶስት ቡድኖች በጣም ነው የሚጠላሉት። ኤክስትሪም አይንና ናጫ ናቸው። እንዴት ነው ታዲያ ሽግግር መንግስት ማቋቋም የሚችሉት? ቋንቋቸው ሲግባባል ሲጀመር ሰራዊቱን የግለሰብ ሰራዊት የሚያደርጉ ናቸው። የጠቅላይ ሚኒስትሩን ስም እየጠሩ የፊልድ ማርሻሉን ስም እየጠሩ የብልጽግና ስም እየጠሩ የዚህ ሰራዊት የሚሉ ናቸው። ይሄ ሰራዊት ከነሱ ጋር የለም። ሶ መነሻው ምንድነው? ሰራዊቱን ያፈርሱታል። ልክ ህወሓት በደርግ ጊዜ የነበረውን የኢትዮጵያ ሰራዊት እንዳፈረሰችው ይሄ ሰራዊት ሲበተን የት ነው የሚገባው? መሳሪያ ስለያዘ ያለው አደረጃጀት የተለያየ ቦታ ውስጥ ይገባል። ዓለም አቀፉ ሴራ ምንድነው? ከሰራዊት ውስጥ የተወሰነው ሲበተን ኦነግ ውስጥ ይገባል። የተወሰነው ሲበተን ፋኖ ውስጥ ይገባል። የተወሰነው ያው መጀመሪያም ያለው ህወሓት አለ። ስለዚህ ሶስት ባላንስ የሚያደርጉ ጦር የያዙ ኃይሎች ይመጣሉ። ኢትዮጵያን አንድ የሚያደርገው 86 ብሔረሰብን የያዘው የህዝብ ልጅ የሆነው ጀግናውና ለህዝብ መስዋዕትነት የሚከፍለው መከላከያ ሰራዊትን ልክ እንደ ደርግ ስርዓት ይበትኑታል። እቅዳቸው እሱ ነው። ከዛ ሶስት በሀሳብ የማይግባቡ አዳራሽ ብታስገባቸው ርዕዮተ ዓለማዊ ፍልስፍናቸው አራምባና ቆቦ የሆነ የኢትዮጵያ የጋራ ስዕል የሌላቸው ሰዎች መጥተው ኢትዮጵያን ቅድም በነገርኩ ሜጋ ፕሮጀክት የሚመራ በዲፕሎማሲው አይተን ማናቀው በዓለም ታሪክ ውስጥ እንደዚህ አይነት ዲፕሎማሲ አይተን አናውቅም። ከተማችንን ብትወስድ የአፍሪካ ብቻ ሳይሆን የዓለም መዲና መሆኗን በተጨባጭ ያረጋገጠችበት ሁኔታ መከላከያ ሰራዊቱን ኤሊት አድርጎ ያዘ። እንግዲህ $100 ሚሊዮን የሚያወጣ ጀት የሚሰራ መከላከያ ሰራዊት ሆኗል። እንደው አንዷን ብቻ ባነሳለ ድሮን የሚያመርት መከላከያ ሰራዊት ነው። እነዚህን ተቋማት ማፍረስ እና እነዚህ የሚያያዙትን ሰዎች የማፍረስ ፍላጎት የያዘ ኃይል ነው ያኛው። ከዚያ አኳያ የሽግግር መንግስት ፍላጎት ኢትዮጵያን ሶሪያ፣ ሊቢያ፣ የመን የማድረግ የነ ግብፅ የነ ሻዕቢያ ግሎባል ፓወርስ የምንላቸው አጋጣሚ ዲፕሎማሲና ዓለም አቀፍ ግንኙነትን መሰረታዊ ኮርሶችን ወስጄ ነበር በሁለተኛ ዲግሪ ደረጃ እና ይሄን አይነት ፍላጎት ያላቸው ኃይሎች ናቸው። ሌላው ሀገር እኮ ሲያፈርስ እናያለን። እነሱ ይዋጋሉ ወይ? እነሱ ያሉበት ሀገር ውስጥ ውጊያ አለ ወይ? እነዚህ ሰዎች ደግሞ በጣም ያስቅ አንድ ነገር ልጨምርልና ልጨርስ። በሙሉ ትውልደ ኢትዮጵያዊ ናቸው እንጂ ዜግነታቸው አሜሪካዊ ነው፣ አውስትራሊያዊ ነው። መሀላ እኮ ፈጽመዋል። ኢትዮጵያ የምትባል ሀገራችን አይደለች። ሀገሬ ከዚህ ቀን ጀምሮ አሜሪካ ናት ብለው በቀጥታ እኮ ዜግነት የወሰዱ ሰዎች ናቸው። ዜግነት ደግሞ የማን ነው? በቀጥታ ዜግነት የዜጎች ብቻ ጉዳይ ነው። ማነው? ፖለቲካ። ስለዚህ ፖለቲካው ላይ ለምክክር ለመሳሰሉት ነገሮች መንግስት ወደ ሰፊ የሆኑ አሳተፋቸው እንጂ እነዚህ ሰዎች እኮ ፕራክቲካሊ አንዳርጋቸው ጽጌ በለው የውጭ ዜጋ ነው፣ ጀዋር በለው የውጭ ዜጋ ነው፣ ሌሎችም ዜግነት እየጠየቁ ያሉ ናቸው። ስለዚህ ዜግነት ይመርጣሉ። ያው መምረጥ ይችላሉ አይችሉም? መመረጥ ይችላሉ አይችሉም?
ዜግነታቸው ውጭ ነው። ልጆቻቸውን የት ነው የሚያስተምሩት? ውጭ። የልጆቻቸው ዜግነት ምንድን ነው? የውጭ ሀገር። የውጭ ሀገር ሰዎች በማህበራዊ ህይወት መሳተፍ ይችላሉ፣ በካልቸራል ላይፍ መሳተፍ ይችላሉ፣ በሂስትሪያችን መሳተፍ ይችላሉ። ፖለቲካ ግን የነሱ ጉዳይ አይደለም። እንደፈለገ ግን እንዲፈነጩ እድል የሰጣቸው ምንድን ነው? አስቻይ የሆነ የፖለቲካ ባህል አልነበረንም ለአክቲቭ ፖለቲካል ፓርቲ እንጂ ሲጀምር እኮ ዜጎች አይደሉም። እኔ ሻለቃ ዳዊትን ሳየው ስንት ዓመቱ ነው አሜሪካዊነትን ከተቀበለ? እነዚህ ሰዎች ከደርግ ጊዜ ጀምሮ በደም አበላ የተጠመቁ ናቸው። በህግ እኮ የሚፈለጉ ናቸው። እያንዳንዱ እንደው በህግ በትክክለኛ ህግ በሀገሮች ውስጥ ተግባራዊ እናደርግ ብንል በህግ የሚፈለጉ ሰዎች ናቸው እና እኔ በዚህ መልክ ነው በአብራራው የምመርጠው። መልካም። አሁን እነዚህ ያልካችሁ ሰዎች ይህን መንግስት በእንዲህ አይነት ቃላቶች ይገልጹታል። የብልጽግና መንግስት ሲገልጹት ጸረ አማራ፣ ጸረ ኦሮሞ፣ ጸረ ኦርቶዶክስ በማለት በተደጋጋሚ ይገልጹታል። በእርግጥ ይሄ መንግስት እንደዛ ነው ብለህ ታምናለህ ወይ ታስባለህ? ጥሩ ነው እንግዲህ አንዱን ትልቁ እናንሳ። ኦርቶዶክስ ጸረ ኦርቶዶክስ ነው ብለው ይገልጻሉ። ኦርቶዶክስ የግዴታ ወደ ኋላ መመለስ ስላለብኝ ወደ ቅድሙ፣ ደርግ የኦርቶዶክስን ቤተክርስቲያን ፓትሪያርክ ገደለ። ህወሓት ሊትራሊ የኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክን አባረረ። ደርግ የኦርቶዶክስን ንብረት ቤቶች ወረሰ። ኦርቶዶክስ አዳሪ ናት ብሎ ፈረጃት። ዋናውን ቁንጮውን ከመግደል ጀምሮ የኢሰፓ አባላት ክርስትና ማስነሳት አይችሉም። እንተዋወቃለን እኮ ሰማያዊ የለበሰ አባል የሆነ ክርስትና ማንሳት ሁሉ አይችልም። ኢቭን እምነት የሚከተሉ ሰዎች የሚሳደዱበት ነበር። ህወሓት መጣ፣ በግልጽ በሰነድ ላይ ኦርቶዶክስ አዳሪ መሆኗን አስቀመጠ። ፓትሪያርኩ ማባረር ብቻ አይደለም፣ 2 ሲኖዶስ እንዲፈጠር አደረገ። ከዛ ደርግ የወረሰባትን ቤቶች እንዳለ አስቀጠለ። ብልጽግና ሲመጣ ተበትኖ የነበረውን ሲኖዶስ አንድ አደረገ። ለምሳሌ ሚዲያ ቢበተን መንግስት ነው የበተነው? አሜሪካ ውስጥ ያሉ ሚዲያዎች ሲበታተኑ እናያለን። እንዳሜ ባባ የ20 ደቂቃው ሲቆራረጡ መንግስት ነው ወይ? አይደለም። እነዚህ ሰዎች እዚህ ጋር መጥተው ለኦርቶዶክስ ምን አደረገ ብትል፣ ለመጀመሪያ ጊዜ እኮ ህንፃ ሰርቶ የሰጠ ይሄ መንግስት ነው። ደርግ የወረሰባትን ቤቶች የመለሰ ይሄ መንግስት ነው። መስቀል በኢትዮጵያ ታሪክ ውስጥ በዚህ ደረጃ ተከብሮ አያውቅም። አሁን ጥምቀትም ከዛ በላይ በኢትዮጵያ ታሪክ ተከብሮ በማያውቅ ደረጃ እርግጠኛውን የመናገር የምችለው አሁን ደርሷል። ጥር 10 ከተራ ነው፣ 11 ጥምቀት ነው፣ 12 የተወሰኑ ታቦቶች ይመለሳሉ ከቅዱስ ሚካኤል ታቦት ጀምሮ። ይሄ መንግስት ለኦርቶዶክስ በጣም ምርጥ ሁኔታ ፈጥሯል። ኦርቶዶክስን የሚመራው ሲኖዶስ ነው እስከማውቀው። ሲኖዶሱ በኦርቶዶክስ እምነት መሰረት መንፈስ ቅዱስ የሾመው ነው። ይህን ሲኖዶስ ጭምር ባንዳ ነው አሉት። የሚያዩትን ምን ይበሉ? ህንፃ ሰርተው ሲሰጧቸው ከንቲባዋ የኦርቶዶክስ አለባበስ ለብሰው ከሃይማኖታቸው ውጭ ሲገኙ 8 ሚሊዮን ብር ተመድቦ በዚህ አይነት ደረጃ ሲከበር እንግዲህ አስበው። በየቦታው ባይከበር፣ ቦሌ ለብቻው፣ የካ ለብቻው፣ በየቦታው ባይከበር ኖሮ ሁሉም አንድ ቦታ ቢመጣ ምን ሊፈጠር እንደሚችል ታያለ። ይሄ መንግስት ሃይማኖት በፈለገው መንገድ እንዴት ክቡር ጠቅላይ ሚኒስትሩ ራሱ እየጠራ እባካችሁ አንዱ ነው አትከፋፈሉ፣ የእናንተ መከፋፈል መጥፎ ነው እያለ እየሄደ ጸረ ኦርቶዶክስ ነው ይለዋል። መልሰው ግን እነዚሁ ሰዎች ምን ይለዋል መሰለ? ጸረ አማራ ነው ይለዋል። የትግራዩ ልሂቃን ጸረ ትግራይ ነው ይለዋል። የኦሮሞ ልሂቃን ጸረ ኦሮሞ ነው ይላሉ። ታዲያ ማንን ነው የሚመራው? እንዳልሆነ የምታውቀው ሶስቱም የሚሉ ጸረ አማራ፣ ጸረ ኦሮሞ፣ ጸረ ትግራይ ኢትዮጵያ ህዝብ የቱ ነው ታዲያ? ወደ 60% በላይ ይሄ ነው። 40% እና ማነው አፍቃሪ ሶማሌ ነው? አፍቃሪ አፋር ነው? አይደለም። እነዚህ ድምጾች ለምንድን ነው የሚፈለጉት ስትል በተቻላቸው አቅም ሁሉ የትኛውንም አይነት ሜካኒዝም ዘዴ ተጠቅመው መንግስትና ህዝብን ለመለየት አንዱም በኦርቶዶክስ ሆድ ታስብሰዋል፣ አንዱም በአማራ፣ አንዱም በትግራይ፣ አንዱም በኦሮሞ፣ ሌላውን በተለያየ ነገር እየገባ ሆድ ካስባስከው በኋላ መንግስትና ህዝብ አንድ እንዳይሆን ሆድና ጀርባ እንዲሆን የሚሰሩ ስልቶች ናቸው። ስትራቴጂክ ስልቶች ናቸው። ባይዘው ይሄ ታክቲካል አይደለም፣ ስትራቴጂክ ነው። ሄዶ መጨረሻ ላይ ሀገር ማፍረስ ነው። ለምን ኦርቶዶክሱ ተገፋው ብሎ ሲያስብ ከሙስሊሙ ጋር የሚያጋጩበት ደግሞ የተለያየ ነገር አላቸው። ሙስሊምና ክርስቲያን ማጋጨት አሁን እዚህ ሱዳን ላይ እያየን ያለ ነው። ይሄ ነው ነን አረቦቹን ክርስቲያኖችን የመግደል ነገር ነው እያየን ያለ ነው። ኢትዮጵያ ላይ እሱ እንዲፈጠር ይፈልጋሉ። ሁለተኛ በብሔር እንዲጋጭ ይፈልጋሉ። ሁለት መንታ ነገር ነው የሚያደርጉት። አንድ በሃይማኖት ሳይሳካላቸው ሲቀር ደግሞ በብሔር ካርታ ይዘው ይመጣሉና እኔ ሳቄ ይመጣል። መልካም እንግዲህ እነዚህ ሰዎች ላይ ትንሽ ወይ አመለካከቱ ላይ ሀሳብ ሰተን ወደ ማጠቃለያው እየደረስን ነው። እንግዲህ በዚህ መንግስት ውስጥ እንደ ፓርቲ ወይ ደግሞ እንደሰሩት ስራ ሳይሆን በማንነትና እምነትን በሚመስል መልኩ
አታክ የሚደረጉ አሉ። ለምሳሌ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የዓለም የምግብ የፋኦ በሰሩት ስራ ዓለም የሸለማቸው ናቸው። የኖቤል ተሸላሚ ናቸው። በሰላም አፍሪካ ውስጥ ከተማ ውስጥ ባመጡት አስደማሚ ልማት በቡና በስንዴ ማውራት እንችላለን። በብዙ ነገር እናንተ በምናወራበት የህንዱን መሪ በክብር ተቀበለ የሸኘች ሀገርና ብዙ የአፍሪካ ሚዲያ ሽልማት የሚደረግበት ብዙ የዲያስፖራ ወይም የውጭ አካላቶች የሚተሙባት ሀገር ሆናለች። ከተማዋን በተመለከተ ደግሞ ከንቲባ አዳነች አቤቤንም በዚህ ጉዳይ ስማቸው ይነሳል። ወደ መከላከያው ስንሄድ ደግሞ ፊልድ ማርሻል ብርሃኑ ጁላንም በጣም አታክ ይደረጋሉ። እንደ ፓርቲ ወይ እንደሰሩ ስራ ሳይሆን በግለሰብ ደረጃ ብዙ ጊዜ የማዋረድ የማጥላላት ቢአይ ራሱ የተለያዩ ነገሮች በመስራት የሚታይ ነገር ስለሆነ ነው። እነዚህ ነገሮች ከታዘብክ ለምንድን ነው እነዚህ መሪዎችን አታክ የሚደረገው? ፓርቲውን አይወቅሱም ወይ ፓርቲው ሊወቅሱ ይችላሉ፣ ግን አብዛኛው በጣም ታርጌት የተደረጉ ክብር ያላቸው ትልልቅ መሪዎችን የማዋረድ የማቃለል፣ ይሄ ደግሞ በሰው አፍ ውስጥ እንዲገባ በማድረግ አንድ አነስ ያለው እንዲሆን እሱ ስታናገር ሊሳደብ ሁሉ ይፈልጋል። የሰማውን ነዋ ተዘራበትና ይሄንን እንዴት ታየዋለህ? ምንድነው የመጀመሪያው ነገር ኢትዮጵያን አንድ አድርገው የሸመኑትን አካላት መምታት ኢትዮጵያን የማፍረስ ሂደት በደንብ ያያያዙት ላይ ነው ፎከስ የምታደርገው። አንዱ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንደተናገርከው ለመጀመሪያ ጊዜ የኖቤል ሽልማት የተሸለሙ ናቸው። ሁለተኛ በአረንጓዴ አሻራ የተባበሩት መንግስታት ድርጅት ሸልሟል ኢትዮጵያን። በስንዴ ምርት ኢትዮጵያን ሸልሟታል። ክቡር ጠቅላይ ሚኒስትሩ በዲፕሎማሲ ብትወስደው ተወዳዳሪ የለው። ከገልፍ ሀገሮች ጋር ወሰደው። ብሪክስ ላይ ብሪክስ ሲጀምር ቢ በብራዚል ነው፣ አር ረሽያ ነው፣ አይ ኢንዲያ ነው፣ ሲ ቻይና ነው፣ ኤስ ደግሞ ሳውዝ አፍሪካ ነው። እነዚህን የያዘው ቡድን ውስጥ አሉ። በጣም ተጋባዥ ናቸው። ገልፍ ሀገሮች ላይ ኢትዮጵያ ከገልፍ ሀገሮች ጋር እንደዚህ አይነት ግንኙነት ኖሯት አያውቅም። ህንድ ዛሬ 5ኛ ናት። እንደው በአንዳንድ እንትኖች 3ኛም 4ኛም ኢኮኖሚ ያላት ናት። ባይዘወይ ከአሜሪካ ከጀርመን ከጃፓን እና ከቻይና ጋር የምትጠቀስ 5 ቶፕ ውስጥ ያለች ሀገር ናት። ሲመጡ የነበረውን አቀባበል ተመልክተነዋል። ብዙ ሰዎች እውነት የኢትዮጵያ ነው ወይስ ከሚሉ ድረስ የኢትዮጵያን ብሔራዊ ክብር በሚያሳይ መንገድ ሄደዋል። ተወስቲ 150 ጉባኤ ቅድም ያነሳሁት ዓለም አቀፍ ጉባኤ እኮ ነው አዲስ አበባ አካሄዳለች በአንድ ዓመት ውስጥ። አሁን ሲኦፒ 32 ምናምን ይመስለኛል። ትልቅ ጉባኤ ደግሞ ኢትዮጵያ እንድታካሄድ ተመርጣለች። ከ17 ዓመት በታች የአፍሪካ ዋንጫም ኢትዮጵያ እንድታዘጋጅ የተመረጠች ነው። ቅድም የነገርኩ አዲስ አበባ ውስጥ የመጡ ትልቅ ለውጦች አሉ። ስለዚህ አሁን ፕራይም ሚኒስትሩን ታርጌት ያደረጉና ምን ይላሉ መሰላችሁ? እናንተ መሪውን እስከ ማምለክ ድረስ ሄዳችሁ እሱም ብቻ ለምን ታሞግሳላችሁ ይለዋል። እነሱ እንደዚህ ብለው ይጮሃሉ ፖለቲከኞቻቸው። እነሱ ግን 24/7 የተነቀሱት ጠቅላይ ሚኒስትሩ ነው። ዋይ? ምክንያቱም ይሄ ሰው ጂያንት ነው፣ ሄድ ኦፍ ሂዝ ታይም፣ ከዘመኑ በጣም ፈጥኖ ያለፈ ሰው ነው። በአንድ ዘርፍ አይደለም፣ ይቅርታ አድርግልኝና 22 ሚኒስቴር መስሪያ ቤቶች አሉ። በ22ቱም የሚኒስቴር መስሪያ ቤቶች ለውጥ አምጥቷል። መከላከያው ጋር ኤሊት ስንል እኮ እንደዚሁ እናየዋለን። እያመረታቸው ያሉት ነገሮች መሀሉ አይነገርም ብዬ ነው ማልፈው። መከላከያ ላይ ያለውን ፌዴራል ፖሊስ ምስራቁ ምዕራቡም ዓለም ላይ ከምትሄደው ያልተናነሰ ቴክኖሎጂ የያዘ ነገር ሆኗል። የፖሊስ ሰራዊቱ ክብሩ በከፍተኛ ደረጃ ተጠብቋል። ጠቅላይ ሚኒስትሩ ሁሉም የክልል አመራሮች ይወዱታል፣ ያከብሩታል። ሚኒስትሮች በሙሉ ያከብሩታል። መገፋፋት አታይም። ሌሎቹ ሀገሮች መናናቅ ምናምን አታይም። ይሄ ሰው ምን አድርጓል? በአንድ በኩል ሚኒስትሮችን፣ በሌላ በኩል የክልል ፕሬዚዳንቶችን፣ ከዛ አልፈ መከላከያው ጋር ስትመጣ እንደገና ህዝብ ውስጥ ሰፊ ትረስት አለው። አብቻ ነው የሚለው። ይሄ እኮ ዝም ብሎ የምናገኘው የቲክቶክ ላይ አይደለም የኢትዮጵያ ህዝብ ያለው። ይሲ ዩቲዩብ፣ ቲክቶክ ካልተሳደብክ አታገኝበትም፣ ካላጥላላ አታገኝበትም። ህዝቡ ጋር ግን ስትሄድ አብቻ ነው የሚለው። ይሄ ሰው እየሰራ ያለውን ስራ እያለቀሱ የሚናገሩበት ነገር አለ። አንዱ እሱ ነው። ሁለተኛው ፊልድ ማርሻሉ 46 ዓመት በመከላከያ ውስጥ ኖረዋል። ይሄ እኮ ትልቅ ጸጋ ነው ለሀገር። ፊልድ ማርሻል የሚለው ማዕረግ የመጀመሪያው ነው በኢትዮጵያ ታሪክ ውስጥ። የኢትዮጵያን ከፍታ የሚያሳይ ነው። እንዴት ፊልድ ማርሻል ይሰጣል ብለው እኮ የሚከራከሩ ናቸው። ሀገሬ ፊልድ ማርሻል ማዕረግ በማግኘቷ ልደሰት እንጂ በጀነራል እየተመራች መኖራል። ጀነራል እኮ የለም ኢትዮጵያ ውስጥ እየተባለ የለም እኮ ከሚባልበት ፊልድ ማርሻል እና ጀነራሎች አሉት። ትልቅ ጦር እየተፈጠረ ነው። ሰራዊቱ ኢትዮጵያን አንድ ላይ የሚያገናኝ ነው። ሰራዊቱ ደግሞ ፊልድ ማርሻሉ ትልቅ ትረስት አለው። ሰውየው በጣም የተለዩ ሰው ናቸው። አይተህ ከሆነ ህወሓትን 3 ጊዜ በዛ አደረጃጀት መታ፣ 3 ጊዜ መታ፣ ድጋሚ እንዳትነሳ አድርገው ወቅተዋታል። ሻዕቢያ ላይ ድል አድርገው የመጀመሪያ የወታደራዊ ኒሻን ሜዳሊያ ከመለስ እጅ ተቀብሏል።
ፊልድ ማርሻል ብርሃኑ ጁላ በፊት በነበሩበት ጊዜ ሴኮ ነበር የሚናገረው፣ ሴኩትሬ መለስ ነበር የሚሰጣቸው። እኚህ ሰው ሻዕቢያን አንበርክከውታል፣ እጃቸውን ቀምሰዋል። ህወሓትን 3 ጊዜ አንበርክከዋል። አሁን በየቦታው ጥርጅ ብርጅ የሚሉትን ኃይሎች ደግሞ ድባቅ የሚመጡት በትንሽ እንትን ነው። ትንሽ ኃይል አስገባ 1% አልተንቀሳቀሰም መከላከያው። ይሄ በየቦታው ለሚነሳው ኃይል 1% ቢያንቀሳቅሱ እኮ ማዕበል መሆን ይችላል። ግን ህዝቡ ራሱ ይገንዘብ፣ ህዝቡ ራሱ እነዚህን ሰዎች ይዋጋቸው፣ በትክክል ማንነታቸውን ይወቅ በሚል ካልሆነ በስተቀር ይሄ ሰራዊት ኢሊት ሰራዊት። ሁለተኛው ምንድን ነው? አሁን ኢትዮጵያ የሚያያዛት ዶክተር አብይ ነው። ቀጥሎ ደግሞ ፊልድ ማርሻሉና መከላከያው ነው። ታርጌቱ ይሄ ነው። ሶስተኛ የኦሮሞ መንግስት ነው በሚል ኦቦ ሽመልስ አብዲሳ ላይ። በነገራችን ላይ ኦቦ ሽመልስ አብዲሳ በጥንቃቄ ነው ለመመርመር የፈለግኩት። እነ ጀዋርን በኦሮሞ ውስጥ ያሉ ፖለቲከኞችን ከጥቅም ውጭ መሆን ያለባቸውን ከጥቅም ውጭ በማድረግ ወደ ስርዓቱ መጥተው አብረው መስራት ያለባቸውን ወደ ስርዓቱ ከነ ጃልሰኝ ጀምረ በፊት ከነበሩትም ጀምረ ትልቅ ሚናን የተጫወቱት ትረስት አለው ይሄ የኦሮሞ ያህል። ስለዚህ ሶስተኛው ታርጌት ሲያደርጉ ምን እያደረጉ ነው? የኦሮሞን ህዝብ አንዱ ታርጌት ያደርጋል፣ ሌላው የአማራን ህዝብ ታርጌት ያደርጋል። ግቡ ግን ኢትዮጵያን ያዋሃዱትን እንዲያዙትን ኃይሎች እነዚህ ናቸው። እነዚህን ብንፈታቸው ነግረውኛል እኮ እኔ ባይዘው ተገናኝቻለሁ። ከዚህ ከሞዓ አንበሳው ከሞዓ ተዋህዶውን ቡድን ጋር ተገናኝቻለሁ። ሌላ ቀን እንደው ድንገት ውይይት ካለ በስፋት ልናያቸው እንችላለን። ፊድባኩን አይተን እና ፊድባኩን አይተን ወደፊት ልንወያይባቸው እንችላለን። አላማው ኢትዮጵያን ማፍረስ ነው። ይህን የሚያከናውኑት ደግሞ ሰፊ ግብጽ እኮ $100 ሚሊዮን መድባለች ለአፍሪካ እና ለተለያዩ አክቲቪስቶች የኢትዮጵያን አጠቃላይ ለማጥልሸትና ፍርስርሱን ለማውጣት የሚያስችል ለሚዲያ ብቻ $100 ሚሊዮን ኢሳያስ ለምን ደርሶ መጣ? ስለዚህ ኢትዮጵያን ለማፍረስ የሚፈልጉ ኃይሎች በሙሉ የሚሰለጥኑት የት ነው? በህወሓት ጊዜ እንውሰድ፣ ኤርትራ ውስጥ ነው። በደርግ ጊዜ እንውሰድ፣ ኤርትራ ውስጥ ነው። ኤርትራ ያኔ ራሷን ችላ አልወጣችም። ኢንፋክት ግን መፈልፈያ ነው የሆነችው። ትልቅ ይሄ የጫጩት የሚፈለፈልበት አይነት ሆና የምታገለግለው ማናት? አርበኞች ግንቦት 7 የት ነበር? ኤርትራ። የአማራ ዲሞክራሲ ኃይሎች እንቅስቃሴ የት ነበር? ኤርትራ። ኦነግና ኦብነግ የት ነበሩ? ኤርትራና ሶማሊያ። ኤርትራ በሻዕቢያ ውስጥ ኢትዮጵያን የማፍረስ ሂደት አላት እና እነዚህ ተባብረው ነው የሚሰሩት። ለማንኛውም የመጣውን ለውጥ ግን ሰዎች አይናቸውን ከፍተው እኔ እንትን ነበር የመሰለኝ በ3 ዓመት ከተማ እስኪጠፋኝ ድረስ ይሆናል ብዬ አላሰብኩም። ቦታ እስኪጠፋኝ ማጋነን ይመስላል። ግን መጥቶ የሚያይ ሰው እንደኔ 3 ዓመት ሄዶ መጥቶ ፒያሳ ድንገት እንዲህ ተቀይሮ ካሳንቺስ ተአምር ሆኖ ቦሌ የኖርኩበት እስከሚገርመኝ ድረስ በዚህ መልክ ተቀይሮ ማየት እኔ ደረቴ በደስታ ነው የሚሰፋው። ምክንያቱም እኔ ጋር ደረሰ አይደለም የኔ እንትን ሀገሬ ጋር ደረሰ ወይ? ምን ያህል ሰው የስራ እድል አገኘ? ምን ያህል ሰው ተጠቀመ? የሚጎዳለ ወይ? አዎ እንዲድ ትልቅ ሀገር ናት። ጎዳና ላይ ያለው ሰው ብዛት አይደለም። በረሃብ የሚሰቃየው ብዛት አይደለም። አሁን ቁምጥና 2/3 ከዓለም ያለው ህንድ ውስጥ ነው። ኢቭን ሊፕሮስ ያለ ግን በዓለም በቴክኖሎጂም በምንም የላቀች ሀገር ናት። በአንድ ጊዜ የተቀየረ ሀገር የለም። እርግጠኛ ሆኜ የምናገረው ግን በአጭር ጊዜ ውስጥ ባራቀ ጊዜ ውስጥ ኢትዮጵያ በጣም የሚገርም ሀገር የምትሆንበት ፍልሰት ከዛ ወደዚህ የሚቀርበት እያንዳንዱ 68 ከተሞች ሰዎችን አኮሞዴት የሚያደርጉበትና አዳዲስ ከተሞች ደግሞ ፍሎሪሽ የሚያደርጉበት ይሆናል ብዬ አስባለሁ። እናመሰግናለን። እንደው ይህንን ሳላነሳ መሄድ አልፈልግም። መጨረሻ ጥያቄዎች እያልኩኝ እዚህ ጋር ደርሻለሁ። ለምሳሌ የአሜሪካ መንግስት በቅርቡ ቪዛን በተመለከተ ከ3 ዓመት በፊት የገቡ ማንኛውም ኢትዮጵያን ወደ 55,000 የሚሆኑ ኢትዮጵያኖች እንዲወጡ ትእዛዝ አስተላልፈዋል። ከዛ መሀል አንዱ አንተነህ ይሏል። ሁለተኛው እነ ፕሮፌሰር ትንግርቱ፣ እነ ልደቱ፣ እነ ገዱ አንዳርጋቸው፣ ሌሎችም ፖለቲከኞች በዚህ በቪዛ ችግር ያለባቸው ወደ ሀገራቸው በቀይ ግምዣ ይግቡ እየተባለ ነው። አንተ ቀድመ ገብታል ይላሉ እነ ፕሮፌሰር ትንግርቱና ሌሎቹ ደግሞ ወደ ኤርትራ ሄደን ደግሞ የኤርትራ መንግስት ከለላ ይሰጠናል እያሉ ነው። በእርግጥ አንተ እዚህ ውስጥ አለ ወይ? ይሄ ነገር የሚናፈሰው ወሬ ነው። በጣም ጥሩ ነው። የመጀመሪያው ቲፒኤስ ወይም ቴምፖራሪ ፕሮቴክትድ ስታተስ፣ አንዳንዶቹ ፕሮቴክሽን ይሉታል፣ ትክክል አይደለም። ቴምፖራሪ ፕሮቴክትድ ስታተስ ጠይቀው የተቀመጡ ሰዎች አሉ። ቲፒኤስ ማለት አገሬ ብሄድ ችግር ያጋጥመኛል፣ ስለዚህ በጊዜያዊነት ነው። ስሙ ራሱ ቴምፖራሪ ነው፣ ጊዜያዊ ነው፣ ከለላ ይሰጠኝ ብለው ያመለከቱ ሰዎች አሉ። ይሄ በቅርብ ቀን የወጣው እኔ እዚህ ከገባው በኋላ ነው። ቴምፖራሪ ፕሮቴክትድ ስታተስ ወሬውም አልነበረም። እኔ አሁን ኢትዮጵያ ከገባው በኋላ በቅርብ ቀን 2 ሳምንት አይሞላውም፣ በቅርብ ጊዜ የወጣ መግለጫ ነው። እንደገባው አካባቢ ነው የወጣው። ቀድሞ ደግሞ ምንም አይነት ፍንጭ የትኛውም ኢትዮጵያዊ ዳኛ ውጭ ሀገር የሚኖር ጠበቃ የማያውቀው ነገር ነው አንዱ። ሁለተኛው ከዩኤስአይኤስ ጋር ብንሄድ ኢሚግሬሽን ላይ ብትሄድ የኔ ኬዝ
ተቀባይነት አግኝቶ በአሜሪካ መንግስት የ5 ዓመት የስራ ፍቃድ ማግኘት ብቻ ሳይሆን ቅድም እንደነገርኩ ዲዩቲ ማኔጀር ሆኜ እየሰራው ነበር። 8 ኢትዮጵያውያን አሉ አጠገቤ ከኔ በታች ባለ ፖዚሽኖች ከሱፐርቪዥን እስከ ሊድ የመሳሰሉት አሉ። አብረን ነው የምንሰራው እና እቺን ታክል በእርግጠኝነት ምነግርህ ጠብታ የሚያሰጋኝ ነገር አልነበረም። ለምን የኔ ኬስ አንደኛ የቪዲዮ ማስረጃዎች አሉ፣ ሁለተኛ የተለያዩ ሚዲያዎች እኔን ዘግበዋል፣ ኢሳትን ጨምሮ የተለያዩ ሚዲያዎች ዘግበዋል። እነዛም በሙሉ ኦርጋናይዝ አድርጌ ይዣቸው ነበር። ሶስተኛ እዛ ጋር የመኖር ምንም አይነት ችግር አልነበረብኝም። የሰራው ታክስ ከፋይ ነኝ፣ ግብር ከፋይ ነኝ። ግን አሁንም ቢሆን አንዳንዶቹ እነዚህ አሁን ስማቸው የሚነሳ ሰዎች እኔ በስም ደረጃ ባላነሳ መርጣለሁ። ስማቸው የሚነሳ ሰዎች ቲፒኤስ ውስጥ ያሉት በጣም ጥቂት ናቸው። አሳይለም ኬዝ ላይ ነው ያሉት። ስለዚህ አሁን ይውጡ የተባለው አሳይለም ኬዝ ላይ ያሉት ሳይሆኑ ቲፒኤስ ላይ ያሉት ናቸው አሁንም ቢሆን እና የኢትዮጵያ ደግሞ የአሳይለም እንትን ከዓለም አንደኛው ነው ብል ማጋነን አለ። 71% አሳይለም የማግኘት እድል አላቸው እንኳን እንደኛ አይነት ሰዎች ቀርቶ ሌሎቹ። እኔ ከዓመት በፊት ፕሬዚዳንት ዶናልድ ትራምፕ ከመምጣታቸው በፊት በይፋ ሳውቅ ያለው ፌስቡክ ላይ አውጥቼ ብሉ ባጅ አለኝ ይታወቃል። የኢትዮጵያ መንግስት ይቅርታ ጠይቄ፣ ብልጽግናን ይቅርታ ጠይቄ፣ ኢቨን ኦነግንና የተለያዩ ይቅርታ ጠይቄ የዛሬ ዓመት ከ4 ወር ነበር ወደ ኢትዮጵያ ለመምጣት ትራምፕ ሳይታሰብ 100% አስተማማኝ የአሳይለም ነገር እያለኝ። ስለዚህ ምንድን ነው አሁን ትልቁ ነገር እዚህ ጋር ማነሳል ካራክተር አሳሲኔሽን ይባላል። ትልቅ የስብዕና ዘመቻ ልክ እነ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በትልቅ ደረጃ እንደሚያደርጉት እኛንም ደግሞ ከሚጠብቁት ውጭ ሲሆንባቸው መንግስትን የምንደግፍና የእነሱን ሴራ ደግሞ ማጋለጥ የምንችል ሲሆን እንደኔ ደግሞ ቀርቦ ሌላ ጊዜ ልንወያይበት እንችላለን። ሚዲያው ከጋበዘኝ መዋንበሳ መዋተዋዶን ቀረብ ብዬ ስላየው ይህን ሰው አታክ ብናደርገው ሌሎቹም መማሪያ ይሆናል የሚሉት እኔ አሁን ሌሎች ጓደኞች አሉ ውጭ በተቃውሞ ጎራ ውስጥ ያሉት። እኔ እውነት የምናገረው ምንድን ነው በዚህ አጋጣሚ ወደ ሀገራችሁ ግቡ ነው የምለው። ምክንያቱም እነዚህ ሰዎች ወደ ሀገር ቢገቡ ሀሳብ ካላቸው በሀሳብ መሟገት ይችላሉ። እቺ ሀገር በጣም ከሚፈልገው በላይ እየተቀየረች ነው። በፊት ላይ አንዳንድ ሰዎች መንግስት ውስጥም ሆነው ዲፕ ስቴት የሚባላል ያልታወቀ ሰው ጉዳት ያደርስብህ ነበር። ግን እኔ ጉዳት ከደረሰብኝ በኋላ እኔ አርብ ከመድረሱ በፊት ማክሰኞ አንድ ጋዜጠኛ ተጎድቶ ነበር፣ ሌላም እንደዚሁ ጋዜጠኛ። እሱን ፓርት ትተው ቀጥታ ሰዎች ከተያዙ በህግ በፖሊስ የሚያዙበት በፌዴራል ፖሊስ የሚያዙበት ትክክለኛ ምርመራ የሚካሄድበት ሁኔታ ነው ያለው። ስለዚህ አንድ ሰው ነፃ እስከሆነ ድረስ ኢቭን እኔ ስም አልጠቅስም እንጂ ከመንግስት ጋር ይዋጉ የነበሩ ሰዎች ዛሬ ከመንግስት ጋር አማካሪ ሆነዋል። ክቡር ጠቅላይ ሚኒስትሩን ጠዋት ማታ የሚሳደቡ ሰዎች ዛሬ መጥተው የመጽሐፍ ምርቃት ላይ አስተያየት እንዲሰጡ ሁሉ ተደርገዋል። እና ይሄ መንግስት የቂም መንግስት አይደለም፣ የበቀል መንግስት አይደለም። እኔ ስመጣ ፍራቻ ነበረኝ እውነት ለመናገር። ከዛ መቆጠብ ደግሞ መርጬ ነበር። እስካሁን አንተ ሚዲያ ላይ ነው እንግዲህ የመጀመሪያ ያቀረብኩት። ዝም ለማለት ብዙ ሚዲያዎች ጠይቀውኛል። እንግዲህ ከአሜሪካ ስትመጣ ብዙ ሰው ይፈልጋል፣ ዩቲዩብ አለ፣ ሚዲያዎች አለ። ግን ዝም ያልኩት ለምንድን ነው? መንግስት ምንድን ነው የሚያስበው? 2 ሳምንት አለፈኝ። አንድም የመንግስት አመራር እኔ ጋር ቀርቦ አያውቅም። አንድም ፖሊስ አጠገቤ ደርሶ አያውቅም። እንደ ማንኛውም ተጓዥ መጣሁ። አየር መንገድ ላይ መታየት ያለበት ነገር ታየ፣ አለፍኩ። ከዛ በኋላ በሀገሬ ውስጥ ስፈልግ እየተቃወምኩ ስፈልግ እየደገፍኩ የሚኖርበት ሁኔታ አለ እና በዚህ አጋጣሚ አንዳንዶቹ እርግጠኛ ነኝ መመለስ ይፈልጋሉ፣ ግን የሚፈሯቸው ነገሮች አሉ እና በዚህ አጋጣሚ እስቲ እንግባና ሀገራችን ውስጥ መተን ብሔራዊ ምክክር አለ፣ ብሔራዊ ውይይት አለ፣ ብሔራዊ እርቅ አለ። ለነዚህ የበኩላችን አስተዋጽኦ እናድርግ። ውጪ ያለው ፖለቲካ በኢትዮጵያ ፖለቲካ ላይ የሲኒማ አበል ማለት ነው። ምንም የሚያነቃንቀው ነገር የለም። አሜሪካ ውስጥ ሆኖ እኮ ትራምፕን ተቃውሞ ለውጥ አያመጡ፣ ለውጥም አምጥቶ አያውቅም። የውጭው የዲያስፖራ ፖለቲካ ኢትዮጵያ ውስጥ በሚነዱ እሳቶች ላይ ቤንዚን ከማርከፍከፍ ውጭ ለውጥ አምጥቶ አያውቅምና ቀልባችሁን ግዙ ነው የምለው። ሌላ ጊዜ ምናልባት የማያቸው ሌሎች ሀገሮች ሰልፍ ይወጣሉ ወይ ምናምን የሚለውን እንዲሁ አንዳንድ ርዕሶችን መቼም እኔ ሰጥቼ እኔ መጠየቅ የለብኝም እንጂ ብዙ ርዕሶች ልናነሳቸው የምንችለው ሰዓትም ስለረዘም ለማመሰግነው በእውነት ጊዜ ስላወራን ነው። የድሬዳዋ አብረን የሄድነው ቆይታ ከድር ጋር ከውይይት የአሜሪካን ሀገር ውስጥ ያሉ ፖለቲካዎችን ፈልጠን የምናወራበት ሌላ ጊዜዎችና እድሎች አመቻቻለሁ። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም እጅግ በጣም ደስ በሚል አግባብ ስለጠየቀኝና እንደ ሌሎች ጋዜጠኞች አንዳንዶች የሰው ሞራል በሚነካ ስብና በሚነካ ራስን ለማሳወቅ ሳይሆን ማህበረሰብ እንዲያውቅ የሚያደርግ ሚዲያ ሆኖ አግኝቼዋለሁ እና ይሄ ሊበረታታ ይገባል። በዚህ አጋጣሚ ሀሌታ ሚዲያ ነው አይደል ላመሰግናችሁ እወዳለሁ። ለምንድን ነው ብዙ ጊዜ አንዳንድ ጋዜጠኞች ይጠሩና ራሳቸውን ለማሳወቅ እንጂ ህዝቡ እንዲያውቅ አይደለም። የሚዲያ ደግሞ በዛ ዘርፍ ባልመረቅም
ህዝብን ማሳወቅ፣ ህዝብን ማንቃት፣ ሰዎች ያላቸውን ኦፒኒየን በነፃነት እንዲገልጹ ማድረግ ነው። ቻሌንጅ ማድረግም ይገባል። ግን ስብዕናን እስከ መንካት ድረስ የሚሄዱ ሰዎች አሉና ከዚህ ሚዲያ ጥሩ ነገር ተምሬበታለሁ። የነበረን ውይይት በጣም ፍሬያማ ነው። የስቱዲዮ ቴክኒሻኖችንም በጣም በዚህ አጋጣሚ ላመሰግን ወዳለሁ። ክበሩልኝ። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን በየትኛውም ዓለም ያላችሁ ለየት ያለ አመለካከት ያላችሁ ለሀገር የሚጠቅም በተቋሚ በመንግስት በእምነት ተቋም ውስጥ ያላችሁ ያው እንዲህ የጋበዝን ሀሌታ ሚዲያ በነፃነት ሀሳብን የሚያንሸራሽር ሚዲያ ነው። ከእምነት ከፖለቲካ ከተለያየ አመለካከት ነፃ የሆነ ነፃ ሀሳብ የሚንሸራሸርበት ነው። እንዳትታየ መታችሁ ሀሳባችሁ እንድታቀርቡ በዚህ አጋጣሚ እየጠየቅን ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ከብዙዎች ጋር ተደራሽ እንዲሆን ያድርጉ። የዛሬ ፕሮግራማችን ይመስላል። አዘጋጅ ተሾመ ሽፈራው ከስቱዲዮ ተሰናበትኩ። ሻሎም